እንግዲህ ሲቪላይዜሽን ልክ ህይወት እንዳለው ነገር ነው ሲቪላይዜሽን ይወለዳል ያድጋል ይበስላል መውደቅ ይጀምራል ይፈራረሳል ወይ ደግሞ ወደ አዲስ ነገር ይቀየራል ህይወት ያለው ነገር ምንድነው ሜታቦሊዝም አለው ዲኤንኤ ያለው ራሱን ከበሽታ የሚከላከልበት ኢሚዩን ሲስተም አለው ነርቨስ ሲስተም አለው ሶል አለው ማለት ሃየር ፐርፐዝ ወይ ደግሞ ስፒሪቹዋሊቲ የሚባለው ልክ ሲቪላይዜሽንም እንደዚህ ነው እና ምንድነው የሚባለው ሃየር ፐርፐዛቸው በየጊዜው እንዲቀያየር ከየጊዜው ሁኔታ ጋር እንዲስማማ ያደረጉ ሲቪላይዜሽንስ ብቻ ናቸው መቀጠል የቻሉት አሁን ያለፈው 500 ዓመት ሲቪላይዜሽን ያለፈው 500 ዓመት የሰው ልጅ ታሪክ ዩሮሴንትሪክ ነው የአውሮፓ ታሪክ ነው ከስልጣን አንፃር ስናየው ማለት እንደዛ የሆነው አንድ ቦታ ላይ ድርቅ ስላላሉ ነው ኢቮልቭ ያደርጋል ሊበራሊዝም በጣም ፍሌክሲብል ነው ከየሁኔታው ጋር እየተስማማ ነው የመጣው ያ የማያቆም እንትን ውስጥ ምህዋር ውስጥ እንዲገቡ አድርጓል ያው ዶክተር አረጋ ሊቪንግ ኤግዛምፕል ናቸው ይነግሩን ይችላሉ ስለዚህ ብዙ አይደል እዛው ስለኖሩ ማለት አሁንስ ስልጣኔ ምን አይነት መልክና ቅርጽ ይዘዋል በመኖርበት ዓለም ውስጥ በጣም ፍራክቸርድ ነው ዓለሙ ፍራክቸርድ ሆኗል መልክና ቅርጽ አጥቷል በትንትኑ እየወጣ ነው አንዳንዱ የራሱን ሲቪላይዜሽን የራሱን ስልጣኔ ይክዳል ሌላው ከሌላው መበደር ይፈልጋል ሲቪላይዜሽን ሌሎች እንዲሰሩለት ይፈልጋል የተወሰኑት ደግሞ እንደ ህንድ ቻይና ኢራን ኢትዮጵያን ጨምሮ የራሳቸውን ስልጣኔ መልሰው ለማግኘት እየሞከሩ ሌሎች ደግሞ ስልጣኔን እንደ መሳሪያ አድርገው እየተጠቀሙ ነው like ናሽናሊዝም ለዛ ነው ትላንት ፍራክቸርድ ስለሆነ ዓለም ስቴትን ይወዳደሩ ሌላ ብዙ ነገሮች እየመጡ ስለሆነ ከዚህ ቀደም ከ1648 ጀምሮ ከዌስትፋሊያ ትሪቲ ጀምሮ ኔሽን ስቴት ብቻ ይንጠው የነበረው ሲቪላይዜሽን በኔሽን ስቴት ስር የገባው ሲቪላይዜሽን አሁን ኔሽን ስቴትን የሚገዛ ስርዓት ወደ መሆን ኔሽን ስቴት አንዱ ሲቪላይዜሽን ውስጥ ኦፕሬት ከሚያደርጉ ነገሮች አንዱ መሆን የሚችልበት እድል ከፍተኛ ነው ያልኩት ከዚህ ተነስተን ሲቪላይዜሽን ምን አይነት ሲናሪዮ ይኖረዋል የመጪው ዘመን ከሲቪላይዜሽን አንፃር ምን አይነት ሲናሪዮ ይኖረዋል ካል አንደኛው ፕላኔታሪ ሲቪላይዜሽን ሊመጣ ይችላል የተለያዩ ባህሎች የተለያዩ ማንነቶች መሆናቸው ቀርቶ ኢንተግሬሽን በተለያዩ ባህሎችና ማንነቶች መካከል ያለ ኢንተግሬትድ የሆነ እርዝ ሲቪላይዜሽን የሚባል የምድሪቱ አጠቃላይ አንድ የሆነ ወደ ኋላና ወደፊት የቀረ የማይባልበት ሁላችንም የሲቪላይዜሽኑ አካል የሆንበት ዓለም ሊፈጠር ይችላል ሁለተኛው ደግሞ ቴክኖክራቲክ ሲቪላይዜሽን ነው ሰው ልጅ በአርቲፊሻል ኢንተለጀንስ የበላይነት ይገዛል አርቲፊሻል ኢንተለጀንስ የሰው ልጅ ቅኝ ይገዛዋል ዓለም ኤአይ ዶሚኔትድ ይሆናል ቴክኖሎጂ ዶሚኔትድ ይሆናል ዲጂታል ዶሚኔትድ ይሆናል ሁለተኛው ሲናሪዮ ነው ሶስተኛው ሲቪላይዜሽን ኢኮ ሲቪላይዜሽን የሚለው ነው ወጥተን ወደ ሎካሊዝም ወደ ሰስተናቢሊቲ ወደ ኢንተርዲፔንደንስ የምንመለስ ከሆነ ይሄኛው የስልጣኔያችን ዋነኛው መገለጫ ከሆነ ኢኮ ሲቪላይዜሽን ይባላል ሌላው ደግሞ ሲቪላይዜሽናል ሬናይሰንስ ይሄኛው ምንድነው የሚለየው አዳዲስ ሳይሆን አንሸንት የሆኑ ጥንታውያን ሲቪላይዜሽን የጠፉት እንደገና ይነሳሉ እና ዓለም አቀፍ ኦርደሩን ሼፕ ያደርጋሉ ቻይና ህንድ ኢትዮጵያ ኢራን ፐርሺያ አምስተኛው ደግሞ ሲቪላይዜሽናል ኮላፕስ ነው የአየር ለውጥ የኒውክሌር ጦርነት ኤአይ የሚያመጣው አደጋ ተደምሮ ፋውንዴሽናል ስትራክቸሩን ከመሰረቱ የሰው ልጅ ስልጣኔን ከመሰረቱ ይነቀንቀዋል ኮላፕስ ነው These are the 5 scenarios for human civilization
ስልጣን የሚባለው ነገር ምን ሲሆን ነው የሚመጣው? አንደኛው እድል ሲቪላይዜሽን የሚባለው ነገር የሚወለደው ኢንቫይሮንመንት የሚፈጥረው እድል ሲኖርና ጂኦግራፊ የሚያመጣው መልካም ነገር ሲኖር ነው። ለምሳሌ ዝናብ ከበያየሩ ዝናብ በደንብ ካለው መሬቱ ጥሩ ከሆነ ምናምን ትልላል። ጂኦግራፊስ ለመሬት ለወንዞች ለንግድ እንትኖች ሩት ትሬድ ሩት ቅርብ ስንሆን ያለንበት እንደ ሀገር የተፈጠርንበት አካባቢ ያለንበት አካባቢ ይሄን እድል የሚሰጥ ሲሆን ለምሳሌ ለግብጽ ናይል እንደዛ እድል ሰጥቷታል። ለቲግረስ ኤፍራጥስ ለሞሶፖታሚያ ቲግረስ ኤፍራጥስ ሰጥቷታል። ለኢትዮጵያ ደግሞ ነፃ እንድትሆን ሃይላንዱ ነፃ እንድትሆን ማለት ነፃ እንድትሆን ጥብቅ ሃይላንዱና ወንዙ እድል ሰጥቷታል። ሁለተኛው ሲቪላይዜሽን የሚወለድበት ምክንያት ሰርፕለስ ሲኖር ነው። የኤነርጂም የምርትም ሊሆን ይችላል። የምን ሰርፕለስ ሲኖር ነው። እንደገና ስፔሻላይዜሽን ሲኖር ነው። ምን ማለት ነው? ለምሳሌ በግብርና ምርት ከሚያስፈልገን በላይ ኤክሰስ የምናመርት ከሆነ የሌበር ስፔሻላይዜሽን ይመጣል ማለት ነው። ሰዎች ጊዜ ይኖራቸዋል ሌላ ነገር ለማሰብ ሌላ ነገር ለመስራት አስተዳዳሪ ሊሆን የመንግስት ስራ እንትን ለማለት ጊዜ ይኖራል። የሚበላ ከእጅ ወደ አፍ ከሆነ ግን ሁሉ ሰው ምግብ ላይ ነው የሚያመርተው። ለምን ፋንዳመንታል ነው ምግብ ኢኖቬሽን ላይ እንደተፈረ ለምሳሌ በግብርና በቂ ምርት ካመረተ ከሚገባ በላይ ካመረትን will have enough engineers ሌላ ነገር ለመስራት ሸህም ቀሳውስትም ይኖሩናል። ሎው ሜከር ህግ አውጪ ይኖራል ምናምን ይቀጥላል። this specialization comes agricultural surplus ያመረቱ ህዝቦች ናቸው ወደዚህ የሚገቡት ባይዘው the surplus will enable you የሆነ segment of your population to focus on something else። ሌላው የጋራ ትርክትና የመንፈስ አንድነት መንፈሳዊ አንድነት የሚባለው ምን ማለት ነው? አሁን ለምሳሌ ረምለስና ረም የሚባሉ ሮም የምትባለው ሀገር ሮም የምትባለው ረምለስና ረም የሚባሉ ልጆች ነበሩ፣ ሁለት ልጆች እና ምንድነው ከሮም አጠገብ የምትገኝ ከተማ ነች እና ከሮም አጠገብ ነው የምትገኝ ከተማ ውስጥ የተወለዱ ልጆች ናቸው። የንጉስና የንግስት ልጆች ናቸው። እና ረምለስና ረም የሚባሉ ሰዎች አባታቸው ይሞታል፣ ንጉሱ ይሞታል እና እናታቸው ሌላ ባል ታገባለች። ከዛ ያ የእናታቸው ባል እንጀራ አባታቸው ፈራ። እንደዚህ ልጆች የሌላ ሰው ልጆች ናቸው፣ ነገ ጠዋት ሲያድጉ ንግስናውን ይቀበሉኛል ብሎ ፈራ። የኔ ልጆች ያነግሱን ብሎ ፈራና ሁለቱን ይዞ ሄዶ እንትን ላይ ጣላቸው። መንትዮች ናቸው፣ ወንዝ አጠገብ እንዲሞቱ ማለት። ከዛ ድኩላ ያገኛሉ። የድኩላዋን ወተት እየጠቡ አደጉ። ወተት ወልዳ ነበር አድገው ከዛ በኋላ አጎታቸው ደግሞ አግኝቷቸው ሂማናይዝ አርጓቸው የእንስሳ ባህሪ ነበራቸው አርጓቸው ሁለቱ አንድ ላይ ሆነው ጦርነት ከፍተውበት ሰውየውን ገለው ያን የእናታቸው ባልን ገለው እንጀራ አባታቸው አንዱ መሃል ላይ ሞታል። ዘንጉስ ሆነ ረምለስ። ሮም የምትባለው ከተማ ራሱ ስሟን ያገኘችው ከዚህ ልጅ ስም ነው። እና ፋውንዲንግ ሚዙ ምንድነው ኢቭን ወንዝ ላይ ብትጣልም በልጅነት በሆነ ወራት ውስጥ አትሞትም። የድኩላዋን ወንዝ ወተትም እየጠባ ሰርቫይቭ ታደርጋለህ። ከዛ ከተጣልክበት ወንዝ ተነስተህ ንጉስ ትሆናለህ። ይሄ የሮማን ሳይክ ነው። የሮማ ሶልጀር እጅ አይሰጥም የሚባል ፕሪንሲፕል አላቸው። እጅ አይማረክም፣ ይሞታል እንጂ አይማረክም። በጣም ጠንካራ ተዋጊዎች ሆነዋል። በዛ ምክንያት 1000 ዓመት ነው ዓለምን የገዙት። ኖርማሊ የሄጂሞኒክ እንትን ተርሙ 48 እስከ 49 ዓመት ነው። አንድ ሄጂሞኒክ ስቴት ከሁለት ተርም በላይ አይሄድም። ብዙ ጊዜ 2-3 ከዛ ይወድቃል። ሮም ዘ ኤክሰፕሽን የኩዊንግ ኦፍ ቻይና የሚባለውና ሮም 1000 ዓመት ነው የቆየው። 1100 ምናምን ዓመት 82 ዓመት 1182 ዓመት ነው በሲቪላይዜሽን የዚህ ልዩ የሆነ ጥንካሬ ምክንያት ይሄ ነው። ፋውንዲንግ ሚዙ ነው። ዘ ሚት ኢዝ ውሸት ሊሆን ይችላል እኮ ዊ ዶንት ኖ ሚት ነው ይሄ ነገር ኢትስ ኖት ፕሩቭን ግን the mythology is that if you are thrown to a river at a very infant age you can survive የድኩላ የጠጣ እና ከዛ በኋላ ደግሞ ዝም ብለህ በህይወት መኖር ብቻ ሳይሆን ተመልሰህ ንጉስ ትሆናለህ። ሮማዊ እንደዛ ነው የሚል
ስነ ልቦና እንትና ታሪካቸው እንግዲህ ያዳነችው ንጉሳቸውን ያዳነችው ማን ነች? ቀበሮ ድኩላ ነች። ለቀበሮ ሰጥተው በሷ ሳይጣሉ ሰርቫይቭ ያደረጉ የሌለ የውሸት ታሪክ ኢንቨንት አድርገው ሞስት ፕሮባብሊ ውሸት ነው የሚሆነው ነገር ይመስላችኋል? እንደዚህ yes no ሚቶሎጂ ነው we don't know አፈ ታሪክ ነው ማለት ውሸት ነው ማለት አይደለም። nobody proved it ግን ብዙ ተሞክሮ የታሪክ እንትን የለውም ማስረጃ የለውም። ዞሮ ዞሮ ግን እኛ ደግሞ ሪል ታሪካችን አድዋ በዛ እንኳን ተስማምተን ኢትዮጵያ ወደ ትልቅነት እንትን ትልቅ ነን የሚባለው ነገር ኢንተርናላይዝ አድርገን ነው እንዳንሄድ እንጠላበታለን። ያ የአርኪሊ ይጠጋል ለውነት ብዙ ማስረጃዎች አሉ a lot of things this one pure invention ይመስላል የሚጽፉት ሰዎችም እንደዛ ነው የሚሉት። ሚቶሎጂ ብቻ ሳይሆን ትንሽ it's very close to a falsehood ግን still ሮማውያን አምነውት ይሄን ታሪክ የከተማቸውን ስም በዚህ ሰውዬ በዚህ ንጉስ ስም ሰይመው ሮማን ሶልጀር በሄደበት ተዋግቶ ይሞታል እንጂ እጅ አይሰጥም። ለምን መሰላችሁ? አሁን ሮም የበላይ የሆነችው ያመረተች ምርት ማለት አይደለም። በቃ እዛ ወርቅ ካለ ሄዳ ተወራለች ይዛለች፣ እዚህኛው ስንዴ ካለ ወራ እሱን የራሱ አርጋ ነው ያኔ ድሮ የነበረው ማለት ሶ ትልቅነት ማለት በቃ መዋጋት ነው። if you are a fighter you become a great nation በዛ ነው ወልዙ ምርት ያመረተ ምናምን አይደለም የተለየ ነገር የተፈጠረው። እና ሮማውያን በጣም ይሄ ኦሪጂን ስቶሪስ ምናምን የሚሉት ፋንዳሜንታል ነው ለሲቪላይዜሽን ይሄኛው። እኛ ደግሞ በጣም የሚጎልን ይሄ ነው አይደል? በጣም የሚጎልን እያንዳንዱ ትልቅ ሊያደርገን የሚችል ነገር ጥይት እየተኮስን ነው ግንባሩን የምንለው። ሌላው ጠንካራ ተቋማት ናቸው። የህግ የበላይነት የሚያስከብሩበት ትምህርት፣ የግብር ስርዓት፣ መሰረተ ልማት፣ ሚሊተሪ ዲሲፕሊን የሚፈጥሩ ጠንካራ ተቋማት። ሮማውያን እንኳን 1000 ዓመት መዋጋት አቁማው ባይዘው የተሸነፉት መቼ መሰላችሁ? የሆነ ትውልድ ሰነፍ ይሆናል። ይሄ ወይን መጠጣት፣ ፍራፍሬ መብላት፣ እዚህ ማሳጅ እየተደረጉ መዋል ምናምን ይጀምራል። ያኔ ቀኝ የገዟቸው ቦታዎች ሁሉ ማመጽ ጀመሩ እነሱ ላይ ማለት። ጀርመኖች አመጹባቸው። መጀመሪያ ኮንስታንቲኖፕል ተቀሙ። ጀርመኖች ደግሞ ትልቁን ኪሳራ ያመጡባቸው የጀርመን ኢትኒክ ግሩፕ ነው። ያኔ ኢትኒክ ግሩፕ ነበር። ጀርመን የሚባል ሀገር አልነበረ። ካልቸራል ኢኖቬሽን እና ቴክኖሎጂካል ኢኖቬሽንም አንዱ የስልጣኔ መነሻ ነው። የጽሁፍ ካልቸር፣ ካላንደር፣ አርኪቴክቸር፣ ኢሪጌሽን፣ ሜታለርጂ ምናምን እንደዚህ እንትን ነው። የሞራል እና ኤቲካል ፍሬምወርክም ለስልጣኔ መነሻ ይሆናል። በተለይ የሆነ ግፈኛ ስርዓቶች ይኖሩና ማን ሄሮዶቶስ ነው የነበረው ግፈኛው። ይሄ ይተካኛል ያለውን ሰው እንትን ለማለት እየገደለ የነበረው ይሄ ነገር አያስፈልግም we need a justice we need right order ብሎ ሊነሳ ይችላል። ያ ቪዥን ኦፍ ያ የፍትህና የትክክለኛ ስርዓት ባለቤት የመሆን ቪዥን ስልጣኔን ይወልዳል። ለምን አንድ ማህበረሰብ ውስጥ ጥሩ የሚባለው ነገር ምንድነው? ትክክል እውነት ምንድነው? የተቀደሰ ነገር ምንድነው? የተረገመ ነገር ምንድነው የሚባለው an idea of this ለስልጣኔ መነሻ ይሆናል። ሰባተኛው ይሄ ሲቪላይዜሽናል ኮንፊደንስ የሚሉት ነው። አንዳንዱ አሁን ጀርመኖች አሪያን ሬስ ነን ይላሉ አይደል? ያ ስፔሻል ክሌም መጥፎ ነው፣ ግን ወደ ዓለም ጦርነት ምናምን አውዳቢ ያደርገዋል፣ ግን መነሻ ይሆናቸዋል እነሱ በተለየ ኮንፊደንስ ልዩ ነን ስለሚሉ ዩኒክ ጀርመን የተለየ ጣፈንታ ነው ያላት። ዓለምን የምትገዛው ጀርመን ነች። ጀርመን ልዩ ሀገር ነች ይላል። ፎቶ ስታነሳ አትቁረጠው፣ በደንብ ፕሮፐርሊ አንሳው። ትናንትና ልክ አልነበረም። ስልጣኔ ለምን ይወድቃል? ለምን ይነሳል? አይተነዋል። 7 ምክንያቶች አሉ። 7ቱ ሊሟሉ ይችላሉ፣ ከ7ቱ አንዱ ሊሆን ይችላል። ለምን ይወድቃል? የሞራልና የባህል መበላሸት። ለምሳሌ የጋራ እሴት የሚባለው ነገር ሲታጣ፣ ሙስና ሲንሰራፋ፣ በባህላቸው ተስፋ ሲቆርጡ ሰዎች። ሮም ለምሳሌ በጣም ሀብታም ሆነች። በቃ አንድ ሰው 4 ምናምን ሰው ማሳጅ እያደረገው ይውላል። አንድ የሮማን ኖብል ሴናተር እግሩን ለአንድ ሰው ይዞት
ጭንቅላ ጸጉሩን ምናምን አንድ ሰው በዚህና በቀኝና በግራ ተከሻውን አንድ ሰው ይዞት ነው ማሳጅ የሚያደርገው። እዛው ያለ ያጠጡታል። ቀና ብሎ እኮ አይጠጣም እንት ነው ይሄ ወይን ጠጁን ቀና ብሎ አይጠጣም። በቃ ቢከም ሪችዝ እንት ነው እና በጣም ዲከደንት አደረጋቸው ይሄ ነገር። ሰነፎች ጫማቸውን የሚያሰርሰዋል፣ ልብስ የሚያለብሳቸዋል። የተቋቋምኩበት ዓላማ ግሬት ያደረገን ዓላማ ወይ ራዕይ ስተው ነው። አንድ ማህበረሰብ ለስልጣን የመነሻው ቢልደርስ ማለት የሚገነባ ህዝብ ዘሮማን አሁን ዘሮማን አርኪቴክቸር የሚሉት ሮማውያን የሰሩት ብሪጅ ባይዘው ድሮ ሮም ሲሰሩ እንትን አንድ ሊሰሩ ምንድነው አሸዋውን ባህር ላይ ያስገቡታል በሆነ መያዣ አድርገው እና የባህር ጨው ስለሚነካው በጣም ጠንካራ ነው፣ አይፈርስም። አሁን ድረስ አሉ አይተ ኮሎሲየም ምናምን አለ። መቆየቱ አስገራሚ ነው። ጣሊያን የሰራው ብሪጅ ታያለች አይደል? አሁን ስንት ጊዜ ነው የሚሰራው? በጣም እንትን ቆይቷል። ጠንካራ ነው። ሮማን አርኪቴክቸር የሚባለው እጃቸው በጣም እንትን ያለ። ከዛ በኋላ ግን ቢልደርስ መሆናቸው ከሆነ ታላቅ ያደረጋቸው እነሱ ማኔጀሮች ይመጣሉ፣ ኤክስፕሎይተርስ ይመጣሉ፣ ይቆማል። ዓላማው መገንባት ነው ትልቅ ያደረገው። ከዛ በኋላ ግን ማኔጅ ማድረግ ነው እያበደረ። አሁን ዳቾች ትልቅ ያደረጋቸውን ነገር ትልልቅ ሺፖች ይገነቡ ነበር። የተለየ እሱን ተውና ለአውሮፓ ገንዘብ የሚያበድሩ ባንከሮች ሆኑ። in 10 to 15 years they were wiped out from dominance of the sea. Political fragmentation ደግሞ የፖለቲካ አንድነት ፖለቲካ ውስጥ እርስ በርስ መሻኮት፣ የልሂቃን ፉክክር፣ በጣም ደካማ የሆነ ሳክሴሽን ሲስተም እንትን ያደርጋል። ኢኮኖሚ ችግር፣ የኢንሽናል ሪጂዲቲ፣ የውጭ ወረራ ወይም ደግሞ አደጋ፣ የኢኮሎጂካል ዲዛስተር እና ኦቨርሾት የሚሉት መሬት ለምነቱ ሊያጣ ይችላል፣ አሲዳማ ሊሆን ይችላል፣ ወይ ደግሞ ሳልቲ ይሆናል፣ ክላይሜት ቼንጅ ሊሆን ይችላል፣ የሪሶርስ ዲፕሊሽን ሊሆን ይችላል። ሲቪላይዜሽን በአጠቃላይ 5 ደረጃ አለው። ትልቅ ሲቪላይዜሽን ነው። ምንድነው? ሃኒባል የንጉስ ልጅ ነው እና መነሻቸው እዚህ ነው። በጣም ሀያል ሆነው ስፔንን ቅኝ ገዝተዋል። ባይዘው ከኖርዝ አፍሪካ ተነስተው ስፔን ቅኝ ገዝተዋል እነዚህ ሰዎች እና ስፔን የነበረው ወርቅ እንትና ግን ሮማውያን ያስቸግሯቸው ነበር። እየሄዱ ይወሯቸዋል። ለስፔን ወርቅ ይቀበሏቸዋል፣ ግብር ያስገብሯቸዋል እነዚህ ካርቴጅን እና አንድ ጊዜ ሮማውያን ወሯቸው፣ አባቱ ይገደላል ንጉሱ ማለት ሃኒባል ንጉስ ሆነ። ግን ተበሳጨ በጣም። እንዴት አባቴን ይገሉብኛል? ምንድነው? ከዛ በፊት ሮማውያን ይወሩታል፣ ይከላከላል። አባቱ የነበረው አይ እኔ ከዚህ በኋላ ሮማውያን ሲሆኑ እየተከላከልኩ አልችልም፣ ሄጄ ሮምን ወራለሁ አለ። ሮምን ወራለሁ አለና አስገራሚው ነገር በባህር እንዳይሄድ ያኔ ሮም ሲ ፓወር ናት፣ የበላይ ሜዲትራኒያን ማንም እንትን አይላቸውም፣ በባህር ያጠፉታል። በግር እንግዲህ ከፈረንስ ያኔ ከስፔን ወደ ሮም መሄድ ማለት አልፕስ ተራራ እንዴት ክሮስ ያደርገዋል? በጣም አልፕስ በጣም ብርድ ነበር አሁን ካለው በላይ። በዛ ላይ በየመንገዱ አውሬ ያለ ገና ነው። በየመንገዱ ደግሞ ኢትኒክ ግሩፕስ ቫዮለንት ናቸው፣ አይተዋወቅም ህዝቡ። የሆነ አርሚ ሲያ ይዋጋል፣ እንደሆነ አይደለም ዘመን አይነት የለም። ስንት ተአምር ግማሽ አርሚውን አጥቶ ግን መንገድ ላይ ደግሞ ሌላ አርሚ ግማሽ የሚሆን አርሚ ደግሞ ሌላ መንገድ ሮማውያን የሚጠራ ኢትኒክ ግሩፕ እያገኘ እየመለመለ መጥቶ ሮም ደረሰ እና the first Punic War, the second Punic War እና the Battle of Cannae የሚባል እንደ ሃኒባል አይነት ብሪሊያንት አርሚ ስትራቴጂስት የለም፣ ሚሊተሪ ስትራቴጂስት የለም። አሁን አሜሪካን ሀገር የትልልቅ የሚሊተሪ ኦፊሰር ትሬኒንግ የሃኒባል ስትራቴጂ ተብሎ ይሰጣል። ሃኒባል ከዚያ ቀደም ጦርነት ምን መሰላችሁ የሚደረገው? ቀጥ ባለ መስመር ነው። እንደዚህ ወታደር ተዋጊው እንዲህ ይላል፣ ያኛውም እንደዚህ ቀጥ ይላል፣ ፊት ለፊት ይዋጋሉ። ሃኒባል ግን ሃፍ ሰርክል ነው የሚሰራው እና ልትወጋው ስትመጣ እንደዚህ ያኛው አርሚንት ሲል ሃፍ ሰርክል የነበረው ሙሉ ያደርጋታል ማለት ነው። መሃል ላይ ያስገባቸዋል። ፊት ለፊት ደግሞ ዝሆኖች ነበሩ እና ይጮሃሉ፣ ትረምብል ያደርጋሉ እና ሲጮሁ ያኛው ሚሊተሪ ይረብሻል፣ ዝሆኖች ይዋጋሉ፣ ድምጻቸውም ይረብሻል። ከዛ ምንድነው በጣም ኃይለኛ የፈረሰኛ አርሚ ያለው
ከተራራ በስተጀርባ የሚዋጋው ተራራ አጠገብ ነው ከተራራ በስተጀርባ እንደዚህ ካልቨረሪ የሚባለው ፈረሰኞችን ይደብቃል አሁን ከቧቸዋል አርሚውን ከቧል እንትኖቹ የጮሁ ዝሆኖቹ ያሸብራሉ ከዛ ፈረሰኛው እና ይባላል ይመጣል እዛው ተከቦ ያለው ወታደሩ ይጨፈጭፈዋል እና ባትል ኦፍ ካናይ የሚባለው በአለም ውስጥ ከዛ ታይቶ ማይታወቅ 85000 ሮማን ሶልጀር አርሚ ነው እዛው የጠፋው በአንድ ጦርነት የሞተው ማለት ያኔ ትልቅ ነው 85000 አንድ ጊዜ መሞት ማለት ለመጀመሪያ ጊዜ ሂስትሪ ነው እና የዌስተርን ሲቪላይዜሽን ሊያጠፋ ጫፍ ሮም ላይ ደርሶ ሆርስ ፕለግ የፈረሰኞቹ በሽታ የፈረስ በሽታ ያዛቸው ፈረሶች ሞቱ ትልቁ እንትን ከዛ ሪኢንፎርስመንት ይጠይቃል አግዙኝ ብሎ ደብዳቤ ይጽፋል ወደ ካርቴጅ ሳያግዙት ቀሩ እና አንድ በጣም አደገኛ የሮማን አርሚ ጀነራል ይመጣና አባቱን ገሎበታል እንትና በዚህ በፈርስት ፑኒክ ዋር የሞተ ልጅ ነው ስኮርፒዮን የሚባል የጀነራል ልጅ ነው እሱ ጀነራል ሆነና ሃኒባልን አጥንቶ ኤግዛክትሊ ስትራቴጂውን ኮፒ አድርጎ ተዋጋው አጠፋው ሃኒባል ተሸነፈ ኤግዛክትሊ የሃኒባል ስትራቴጂ ኢሚቴት አደረገ ልጅ ሃፍ ሰርክል ዝሆኖች ፊት ለፊት ከዛ ካልባራው ይደብቃል ሰርፕራይዝ ዶና ሃኒባል የራሱ ስትራቴጂ አገሪስት ያ ሰውዬ ሃኒባል ቢሳካለት ኖሮ ዌስተርን ሲቪላይዜሽን የሚባል ነገር አይኖርም ሲቪላይዜሽኑ ኢስተርን ይሆን ይሄ ሰውዬ አፋር ነው የሚል ክሌም አለ ፌል አንድ ትልቅ ፓወርፖይንት ያልክልሃለሁ አይ ሃቭ አ ፓወርፖይንት ኦን ዛት በደንብ ይሰራ የናሲመግሉ ብቻ ሳይሆን ምንድነው ኔሽን ፌል ያደረገ ሲባል አሁን እያወራን ነው አሁን የአሜሪካ ፌል ቢያደርግ ኔሽኑ after 100 years 200 years አሜሪካን ሲቪላይዜሽን ነው የሚሆነው አሁን አሜሪካ ለምሳሌ የፕሪቪየስ ሲቪላይዜሽን አልነበራትም በቃ ዘኒው ያ ስቴት ነው ኮንቲኒው እያደረገ ያለው ያደገው ስቴት አሁንም አለ ኔሽን ፌል የሚያደርገው አሁን አክቲቭሊ ለምሳሌ በዚህ ዘመን ኢኒሺያል ዲኬይ ነው ፋንዳሜንታል ኢኒሺያል ሜንቴንስ ካደረገ ድረስ ሌላው ነገር እንትን ይላል ግን ፕሪቪየስ ሲቪላይዜሽንስ ምን መሰላችሁ ከዚህ በፊት እኮ ከወንዙ ዛማዶና ዚማዶ ያነበረው ሰው እኮ አይተዋወቅም አይገናኝም ወንዙ ይለያል እኮ አይደል ተራራ የሚለየው እኮ አይገናኝም አሁን እኛ ዝም ብላችሁ ወደ አገር ቤት ወደ ነበጣችሁበት ወረዳ ቀበሌ ተመለሱና ስለ ይዛኛው ወረዳ የነበረው ሰው ኖሌጃችሁን አስቡ ሞቢሊቲ ዋዝ ቬሪ ኢምፖርታንት ሞቢሊቲ የሚባል ነገር የለም ምንም that's why the civilizations cultural ምናምን እንትኑ በጣም ፓወርፉል የሚሆነው ማለት አሁን አንድ አሜሪካ ለምሳሌ ኢንዱስትሪ አቤት ነው 1820 ጀምሮ እስካሁን ድረስ ኢትዮጵያ ውስጥ ደርሷል ኢንዱስትሪ አቤት ይያል ነው ገና አልደረሰም ፌስቡክ ግን መቼ ነው የጀመረው አሜሪካ የተጀመረ እንደተጀመረ እኔ በወራት እዚህ ሀገር ገባ ግን እኛ ግረት አልደረሰም ፌስቡክ ግን እዚህ ለመድረስ ወራት ነው የወሰደው do you see the speed at which we are exchanging እንትን ነገሮች ፍጥነታቸው ምን ይሆኑ እንደሆነ so civilizational እንትኑ ዊኪ የሆነ ካልቸራል ዲስቲንክቲቭነሱ እየቀነሰ አሁን ኔሽን ስቴት ኔሽን ቢልዲንግ ስቴት ቢልዲንግ ኢንሽን ቢልዲንግ እያለ እየመጣ ነው so civilizational ፎርሙ ሽሪንክ እያደረገ ፎርም ኦፍ ስቴት ቢልዲንግ ለምን ከዛ ውጭ ብዙ በሲቪላይዜሽን ምን ለያይ አይደለም ብዙ አንድ ለያይም ብዙ ቫልዩስ ምናምን ትራይባሊዝም አለ ታንት እንዳልኳችሁ ስቲል ግን ኦን ፋንዳሜንታልስ አሁን እኛም ሂማን ራይት እናለን እነሱ ሂማን ራይት ይላሉ ዴሞክራሲ ይላሉ ዴሞክራሲ ፌደራሊዝም ይላል ፌደራሊዝም ይላሉ ትንሽ የመልኩ ነው የሚለየው ኦልሞስት ተመሳሳይ የሆነ ነው ያኔ ግን ዲስቲንክት ነበር ነው ሲቪላይዜሽናል የሚባለው ካልቸራል ዩኒክነስ ነበረው በጣም ዲስቲንክቲቭሊ ዩኒክ ነገር ነበረው እዚህ ሰው የሚበላል እዚህ ደግሞ ሌላ እንትን አለ ሶ አሁን ፌለሩ የሲቪላይዜሽን ሊሆን አይችልም ኔሽን ስቴት ሆኗላ ሲቪላይዜሽንስ አር ሞር ቫስት እንትን አሁን ኔሽን ስቴት ሆና አውሮፓ እኮ 20 ምናምን ሀገር ናት አሁን በቃ በእጅ ትንሽ እኮ ናት አውሮፓ በጣም ትንሽ ሀገር እኮ ናት አንድ ሀገር እኮ ሞን ትላለች ጀርመን 80 ሚሊዮን ነው ምናምን እንደዚህ ነው 60 ምናምን ደምሩት አውሮፓ 500 ይሆናል አይሆንም 500 አይሆንም በፍጹም 500 ሚሊዮን ህዝብ አይሆንም ግን 20 ምናምን ሀገር ነው with all that እንትን ማለት አሁን ኔሽን ስቴት ነው
so it revolves around ይሄኛው ግን ሲቪላይዜሽን ምናምን ኢምፓየር ስለነበረ ነው ያወራን ያለ ነው ኢምፓየሮቹ ናቸው ሲቪላይዜሽን ያመጡ ቫስት እንትን ነው የተለያየ ብሔር የተለያየ ልምድ የተለያየ ሃይማኖት all that puts these things together was civilization etiquette ነው so border የሆነ እንትን አለው civilization ቅድም እንዳየ ነው ፓወሩም ይበልጣል ትናንትና እንዳየ ነው ከኔሽን ስቴት ማለት አሁን ግን ዋናው ቢልዲንግ ብሎክ የዓለም የተባበሩት መንግስታት የሚባል አለ አባሎቹ እነማን ናቸው አገራት ናቸው ኔሽን ስቴትስ ናቸው ሲቪላይዜሽንስ አይደሉም የአፍሪካ ህብረት አለ አባሉ ማን ነው አገር ነው በቃ ኔሽን ስቴት has become the fundamental building block ከ1648 እስካሁን ድረስ የሰው ልጅ ሲዋጋ ሰላም ሲሆን አብሮ ልማት ሲያመጣ ሲሰባሰብ ባገራት በኩል ነው ኔሽን ስቴት ነው አሁን ግን በከተማ ይሆናል ነው በፊውቸር ደግሞ ተመልሶ ከተሞች አሁን እኮ የተባበሩት መንግስታት ስብሰባ ላይ የከተማ ከንቲባዎች ስፒች ያደርጋሉ አይታችሁ ከንቲባ ስፒች ያደርጋሉ ኮፕ ምናምን የሚባለው አሁን የፈረንሳይ ፓሪስ ክላይሜት ቼንጅ ኢኒሺየቲቭ የፈረንሳይ ፕሬዝዳንት ሲሰበስብ የፓሪስ ሜየር ደግሞ የብዙ ከተሞችን የዓለም ከተሞችን ኢኒሺየቲቭ ያመጣሉ ፓራሌል ስትራክቸር ይሆነ ነው እኔ ሲቲስ አስ ኢመርጂንግ አሁን ሻንሃይ ነውና ሻንሃይ እና ቻይና ምን አገናኙ በቃ ሻንሃይ እኮ ለብቻዋ ሄደች ከተማ ናት አሁን ሆንግ ኮንግ የቻይና ከተማ ናት አይደል ሆንግ ኮንግ ዲስቲንክት ናት በጣም ከተሞቹ ከሌላው ቦታ በጣም የተለየ ይሆኑ ያገሩ አካል ለመሆን የሚከብድ ነገር ይሆኑ ዓለም ጋር ይገናኛሉ በቀጥታ ተረዳዳል ዲፈረንት እንትኑ ማለት የኢትዮጵያን በጣም ስፔሲፊካሊ ብዙ እንደብዝ ማል ሄደው ራሳችሁ ኮኔክት አድርጉት ለምን ማን እዚህ ጋር ከባድ ማና አንድ ማያረገንም አስተሳሰባችን እስካልተቀየረ ድረስ ሁለተኛ እንትናችን ጊዜም ደግሞ ክርክሩ ላይ በጣም ረጅም ጊዜ ይጠፋቻል ስለ እንትሳልኩ ነው አምራቹ ላይ ፕሮሰስ አድርጉት ስናሳወራ እናንተ ወደዛ ሁኔታ ቀይሩት እንደ የየራሳችን መልክ ስላለን ማለት አሎንግ ሪሊጂን አሎንግ ኢትኒሲቲ እናየውና ሌላ እንትን ውስጥ ገሌ ነው ያጠፋው ምናምን እንሄዳለን ገሌ ነው ኢንተርናል ወር ስለነበሩ ብዙ ነገር ይመጣል ማለት የሲቪላይዜሽን ላይፍ ሳይክል ምንድነው ይመሰረታል ብለናል ፋውንዲንግ እንትን አለው ወይ ስፒሪቹዋል ወይ ካልቸራል ብሬክስ ይመጣል ወይ ሚቲክ ኦሪጂን ይኖረዋል ይሄ ረምለስና ረም ከዛ ግሮነሲስ መጣ ዘን ግሮውዝ ነው ያድጋል ኤክስፓንድ ያደርጋል ኢኖቬት ያደርጋል መሰረተ ልማት ይሰራል ኦርደር ደግሞ ያሰፍናል ይሄ ወደ ማቹሪቲ ይሄዳል ይረጋጋል ባህል እንትን ይሆናል በጣም ጫፍ የሚያደርሱ ተቋማት ይገነባሉ የህዝቡ እውነት ከፍተኛ ይሆናል ያኔ ምን ይሆናል ወደ ስታግኔሽን ይሄዳል ባለበት ይቆማል ኢቲክስ የሚባለው ነገር ይፈርሳል ተቋማት ሪጂድ ይሆናሉ ፍሌክሲብል አይደሉም አላማውን ያጣል ያኔ ኮላፕስ ዲክላይን ይመጣል የውስጥ ተቃውሞ የውጭ ወረራ ከዛ ወደ መበታተን እንትን ይላል ማለት የኛም ሲቪላይዜሽንስ በዚህ ደረጃ ነው በዚህ ስቴት ነው በዚህ ሂደት ነው ያለፉት ምንነሳም ከሆነ አሁን በዚህ ስቴጅ ነው የቀደሙን ወልፍ በሚለው አስተካክሉ ተኩላ የሚለውን በወልፍ ቀይሩት በእንትን ነው የቀበሮ ወተት ነው አሁን የግድ ስቴጁ ማለፍ አለበት የሚለው በተግባር ሆኗል ለምሳሌ እስካሁን ድረስ የቀጠለ ሲቪላይዜሽን የለም ሁሉ ፈርሰዋል ይሄ ስፕላንገር እንደሚለው ሲቪላይዜሽን እንደ ሊቪንግ ኦርጋኒዝምስ ናቸው ህይወት እንዳለው አካል ናቸው ይወለዳሉ ያድጋሉ ያረጃሉ ይሞታሉ የሚባለው እውነት የሆነ ይመስላል እስካሁን ለምሳሌ ሮም ትልቁ ሲቪላይዜሽን 1000 ዓመት ቆይቷል ኪንግ ኦፍ ቻይና ኪንግ የሚባል ዳይናስቲ ያለ 1000 ዓመት ቆይቷል these are the exceptions ሄጂሞኒክ ስቴት የሚባል ሲቪላይዜሽንስ በሙሉ 48 49 ዓመት አንድ ተርም ነው ከዛ 2 3 ተርም ቆይተው ይወድቃሉ ሁሉም እንደዛ ነው በታሪክ ካየ ነው ፓስ ዲፔንደንት የሆነው ነገር አሁን ሄጂሞኒክ ስቴት የሚባለው ዳች መጣች ፍሎረንስ እና ቬኒስ ነበሩ ወደቁ ዳች መጣች ዳች ወደቀች እንግሊዝ መጣች እንግሊዝ ወደቀች አሜሪካ መጣ አሁን ደግሞ አሜሪካ ይቆያል አሜሪካ ይወድቃል ከዛ ደግሞ ኢስት ኤዥያ ሌድ ባይ ቻይና ይመጣል ኤሪያው አንድ ስቴት አይሆንም ኢስት ኤዥያ መልቲፖላር የሚባለው ነገር ሆኖ ዋናው ስቴት ግን ይመጣል ኢመርጅ ያደርጋል ይሁሉ ፕሬዲክሽንስ አሉ እና ታሪክን ካየ ነው በቃ ይሄ ሁሉ ጊዜ ሆኗል
መውደቅ ማለት ግን አሁን እንግሊዝ ወደቀች ማለት ሄጂሞኒክ ሀገር አይደለችም ግን አምስተኛ ስድስተኛ ኢኮኖሚ ሆነ ቀጥላለች በፊት ሲቪላይዜሽን ሲወርቅ ወደ ድህነት ነበር የሚሄደው አሁን ሚኒማም ነገር አለ የዓለም መሪ ላትሆን ትችላለህ አምስተኛ ስድስተኛ አስረኛ ሆነ ትቀጥላለህ ህይወትም አሁን ሰው የማደግ እድል ከመጣ ሲወደቅ ሲባል ዝም ብሎ መንኮታኮት አይደለም ዘጭ ማለት አይደለም እና ማደግ ነገ ጧት ለምን ወድቀው አሁን ምን ያደርግልናል ካል አይ አይደለም ጥቁም ተርጉማሉ ስንወድቅም የዓለም አንደኛ ሀገር ብለን ነው ሄጂሞኒክ ፓወር ሆነ ለአህያል ብንወድቅ እንደበፊቱ ወደ ፖቨርቲ አይደለም ከተሞቻችን አሉ ኢንዱስትሪ ይኖራል ቴክኖሎጂ ይኖራል ሶ ዩኒቨርሲቲዎቻችን ይኖራሉ ሶ በሱ መቀጠል እንችላለን ማለት ብዙ አደጋ አሁን ገብቶኛል የሚወርቅ ሆነ ምን ያደርጋል ነው አይደል ተነስተ እንደገና ዘጭ ምትል ከሆነ ምን ያስፈል መውደቅ ማለት ሪሌቲቭ ነው ቴዎሬቲካሊ ብናየው ለምሳሌ አርኖልድ ቶይንቤ የሚባል ሰው በጣም ጥሩ እንትን አለ መጽሐፍ አለ ምንድነው ሲቪላይዜሽን የሚፈጠረው በቻሌንጅ ምክንያት ነው ይላል ይሄ ሰውዬ ለቻሌንጁ የሚመጥን ሪስፖንስ ሲኖር ሲቪላይዜሽን ይመጣል ከዛ ግን እነዛ በጋራ ሆነው ቻሌንጁን ለገጠማቸው ተወዳሮት ምላሽ የሰጡት ኤሊቶች መልሰው ይለያያሉ ያኔ ሲቪላይዜሽን ይወድቃል ይላል ካልዱን ደግሞ በጣም የታወቀ ሰው ነው ሲቪላይዜሽን የሚመጣው ስሩ ትራይባል ሶሊዳሪቲ ነው የተለያዩ ብሔሮች ጎሳዎች አንድ ላይ ሆነው ለጋራ እንትን መልስ ሲሰጡ ነው ከዛ የሚወድቀው ግን በቅንጦትና በአንድነት ማጣት ነው መፈር ለግዢር ይመጣል ይሄ ቻሌንጅ ኖሩ ጠንካራ የነበረው ትውልድ ሀብታም ትውልድ ይመጣና እነዛ ጠንካራ ሰዎች ሀብታም ያደርጉት ትውልድ ይመጣና ሀብቱን ቁጭ ብሎ መብላት ይጀምራል የሀብት መብላት ደግሞ ልዩነት ይፈጥራል ሶ ፕሮዳክቲቭ ያልሆነ ይመጣ ነው ጃብ ዳይመንድ ካየነው ደግሞ ሲቪላይዜሽን የሚባለው ነገር የሚወድቀው በኢንቫይሮንመንታል ኦቨርሹት እና በፌለር ቱ አዳፕት ምክንያት ነው ይላል ከባቢ አየሩ ምን ኢንቫይሮንመንት ኤግዞስትድ ይሆናል ግን ደግሞ ያ ሲቪላይዜሽን ከተቀየረ ሁኔታ ጋር አይስማማም ይሄ ስፔሊንገር ደግሞ ይመጣና ኖ ሲቪላይዜሽን መውደቁ አይቀሬ ነው ልክ እንደ ሰው ነው ይወለዳል ያድጋል ያረጃል ይሞታል so whatever reason may be civilization is destined to die ይለናል ኮንጎሌ ደግሞ ይመጣና ሲቪላይዜሽኖች ያደጉበት ራይዝ እንዲያደርጉ ያደረጋቸው ምክንያት ራሱ ነው ተመልሶ ስታግኔሽን ምክንያት የሚሆነው ይለናል የእድገት ምንጭ የነበረው ነገር የውድቀት ምንጭ ይሆናል unless you adapt ኦቨርት ማለት ፓውል ኬኔዲ ደግሞ ይመጣና ኦቨር ሪች ነው አሁን ሮም የፈረሰችው በኦቨር ሪች ነው የምታስተዳድረው አካባቢና ከምታስተዳድረው አካባቢ የሚገኘው ጥቅም ሚስማች ነው ስፋቱ ማለት ነው ከኢኮኖሚ ጥቅሙ በላይ ይሆናል ዝም ብሎ ግዛት ማስፋፋት ይሆናል ኦቨር ሪች ሲደረግ ኮንስታንቲኖፕል አሁን ሮም መጠበቅ ያልቻለችው ሌላ ቦታ ሄዳ ብዙ ከተማ ስለያዘች ነው ኮንስታንቲኖፕል was the jewel on the crown of Rome they failed to protect Constantinople ኦቨር ሪች ስላደረገም በየቦታው ወታደሩን በሙሉ አሰራጭቶ ያን ግዛቶችን ለመጠበቅ ስለሞከረ ማለት ሮም እንድትነሳ ያደረጋት የሚሊተሪ ዲሲፕሊኑ መሰረተ ልማቱ ህግ ስርዓቱ ነው ከዛ ግን ሮማውያን ሞራል ዲኬውስ ገቡ እንዳልኳችሁ ከሚያገኙት በላይ ማጥፋት ጀመሩ ዘን ፖለቲካል ኬኦስ ፎሎውድ ሮም ከፍተኛ ዲክላይ ጭራሽ ኮንስታንቲኖፕል የምትባለው በጣም የፐርል ኦፍ ዘ ሮማን ሲቪላይዜሽን መጠበቅ አልፋት እንትናለች ማለት ማያ የሚባለው ሲቪላይዜሽን በአሜሪካ አካባቢ በአስትሮኖሚ በግብርና በካላንደር ኤክሰለንሳቸው ለሲቪላይዜሽን መነሳት ምክንያት ሆነ ከዛ ግን ኢንቫይሮንመንታል ኮላፕስ አጋጠማቸው የውስጥ ሲቪል ዋር አጋጠማቸው እርስ በርስ ጦርነት ያጣላቸው ግሪክ በፊሎሶፊ
ሲቲ ስቴት በዲሞክራሲ በጣም እንትናሉ ሰማይ ደረሱና ሲቪላይዜሽን መጣ። ከዛ ግን የእርስ በርስ ጦርነት መቄዶንያ አሌክዛንደር ዘ ግሬት መጥቶ አጠፋቸው። ቻይና በኮንፊሽን ቢሮክራሲ በግብርና በንግድ ኤክሰለንስ ስለነበሩ ተነሱ ወደ ላይ። ከዛ ግን የውስጥ አመጽ የፍርድ ቤቶቻቸው ሙስና አጠፋቸው። የብሪቲሽ ኢምፓየር የብሪቲሽ መነሻ ናቫል ፓወር ነው የነበራቸው። ስፓኒሽ አርማዳን ክራሽ አድርገው የባህር ልዕለ ኃያል ሆኑ። ከዛ ወደ ኢንዱስትሪያል ሪቮሉሽን ገቡ እና በቀኝ ግዛት አማካኝነት ግዛት አስፋፉ፣ ብዙ ሀብት አገኙ። ከዛ ግን በየቦታው በየሀገራቱ የነበረው ሬዚስታንስ ሙቭመንት አመጹ፣ ኦቨር ኤክስቴንሽኑ እንደ ሮማ ኦቨር ሪች ቫልዩ ቢውልድ ያደረገው አሁን ሮምን ሚሊተሪ ዲሲፕሊን ነበረ። ያ ሚሊተሪ ዲሲፕሊን ተረሳ። ሌላ ሀገር ሄደው ሊጠብቁ ቀርቶ ኮንስታንቲኖፕል መጠበቅ አልቻሉ። የሚገርመው ሌላው ደግሞ መወረር የማይታወቅ ሪኒዋል የሆነ በቃ ለሲቪላይዜሽን መነሻ የተወረረ ሀገር ለምሳሌ ከሞንጎሊያ በኋላ የመጡት ኢስላሚክ ስቴትስ ስለተወረረ ቁጭት ነው ያመጣቸው። ኢንክሉዲንግ ኦቶማን ኢምፓየር ኢንቬዥኑ ነው ስፓርክ ያደርጋል። እንዴት ተወረን እንዴት ሞተናል ማለት ነው ምናምን ብሎ ብድግ ይላል። አደጋው ምን ቻሌንጁ እድል ይሆናል። እንደገና ደግሞ የሲቪላይዜሽን ውድቀት ስናየው መጀመሪያ ብዙ ጊዜ ኢንፍራስትራክቸር ውድቀት አይደለም፣ ፊዚካል ውድቀት አይደለም፣ ወይ ስፒሪቹዋል ነው ወይ ካልቸራል ነው ውድቀቱ። ከዛ በኋላ ነው ሌላውን ነገር የሚከተለው። ወይ እሱ ስታዩት አሁን እሱ ነው ምልክቱ። ደግሞ ሲቪላይዜሽን ፊዚካሊ ቢወድቅ ሚሞሪ ይቆያል። ሚሞሪ አሁን ስለ አክሱም እናወራለን፣ ስለ ዛጉዌ እናወራለን፣ ስለ ገዳ ስርዓት እናወራለን። ግን ሚሞሪ ትውስታው ስለ ኢምፓየሮች ስለ ሲቪላይዜሽን ሳይለንት ትውስታ ኢቭን ከወደቁ በኋላ ይቆያል። ዲስ ኢዝ ሚቶሎጂ እንትን አይ ሚን የሚገርም ነገር ነው። ሲቪላይዜሽንስ ብዙ ጊዜ ይሞታሉ። ብዙ ጊዜ አሁን የእንግሊዝ ሲቪላይዜሽን ሞቷል አልሞተም ያከራክር ይችላል። ኢቮልቭ ነው ያደረገው ወይስ ሞተ? ለምን እንግሊዝ አሁን ኢኮኖሚካሊ በኢኮኖሚ ስድስተኛ ወይ ሰባተኛ ናት። እስከ ቅርብ ጊዜ ድረስ አምስተኛ ነበረች። አሁንም እነ ኦክስፎርድ የመሰሉ ከኬምብሪጅ የመሰሉ ዩኒቨርሲቲዎች አሏቸው። አሁንም ናቫል ፓወር ናቸው። አንደኛ ባይሆን ናቫል ፓወር ጠንካራ ናቫል ፓወር አላቸው። አሁንም ኒውክሌር አላቸው። ምን ብዙ ነገር ናውሌጅ ኢኮኖሚ ነው አሁን። ሶ ሲቪላይዜሽን ይሞታል በአብዛኛው ጊዜ። ኤክሰፕሽናል ደግሞ ኢቮልቭ ያደርጋል ወይ እንደገና ይፈጠራል። ሊወድቅ ሲል ይነሳል። አሜሪካ ትወድቃለች ወይ አትወድቅም የሚሉ አሁን አትወድቅም። እንደ ኪንግና እንደ ሮማን ኢምፓየር 1000 ዓመት ነው የምትቆየው። እነዚህ 1000 ዓመት እንዲቆዩ ያደረጋቸው ምክንያት አሜሪካ ውስጥ አለ ይላሉ፣ የሚከራከሩ አሉ። ዘ ኔክስት ሴንቸሪ ዊል ቢ አን አሜሪካን ሴንቸሪ የሚሉ አሉ። አጠፋም ውሸት ነው። ቻይና አትተካትም አሜሪካን። ጊዜው ገና ነው። ቻይና ቀድማ ትፈርሳለች ይላሉ አንዳንዶቹ። አንዳንዶቹ ደግሞ ነው አሜሪካ ትወድቃለች ይላሉ። ለምሳሌ ሮማን ኢምፓየር ነበር። ሮማን ኢምፓየር የሆነ ጊዜ ወደ ባዛንታይን ኢምፓየር ተቀየረ፣ ኮንስታንቲኖፕል ማለት ነው። ያ ባዛንታይን ኢምፓየር ወደ ምን ተቀየረ? የላቲን የክርስቲያን መንግስታት ተቀየሩ። ሶ ጠፋ ለማለት ይከብዳል። እንዳያችሁበት መነጽር ነው። ኦፍ ኮርስ ቻይና ኪንግ ቻንግ ምናምን የተለያየ ዳይናስቲ ሃን ምናምን ኪንግ ቺንግ ሃን የሚባል ዳይናስቲ ቻይና ስሟን ቻይና የሚባለው ስም ያገኘችው ቺንግ ከሚባል ዳይናስቲ የተለያዩ ስርወ መንግስታት ነበሩ። ከዛ ግን ኮሚኒስት ሲፒሲ መጣ። ግን እነዚህ ሁሉ መንግስታት ዳይናስቲዎቹ የተለያዩ ዳይናስቲዎች መሰረታቸው ኮንፊሽን ነው፣ ኮንፊሽስ ነው። የዚህ እንትናም የኮሚኒስት እንትኑ ኮንፊሽን ሩል ነው። እንትን ቫሊስ ነው ሰርቫይቭ ሪቫይቭ ያደረገ። ኢትዮጵያም አክሱም፣ ዛጉዌ፣ ገዳ እያለች ሶሎሞኒክ ዳይናስቲ እስከ እንትን ድረስ ከስላሴ ድረስ መጣ። ከዛ ደርጋ ፌደራል ምናምን እና ሚሞሪ ያለን አባውት ዲስ ስቴትስ የተለያየ። የኛ ችግሩ
ከሃይማኖት አንፃር እንለየዋለን ከብሔር አንፃር እንለየዋለን ሌላ ችግር ያንተ ይላል እና ሲቪላይዜሽኑ ለመነሳት ካልሆነ ኮምፕሊትሊ ዲክላይን አድርገናል ስቲል ግን ኢን ሳም ዌይ ዘ ኮንቲኒቲ አገሩ እንዳለ አልፈረሰም ያፈረሱ ሀገራት አሉ ሌላው ደግሞ ወድቆ ደግሞ የተነሳል ከወደቀ በኋላ የተነሳል አሁን ህንድ የክሌማ ኢንደስ እንትን ነው ኢራን ፐርሺያን ሲቪላይዜሽን ተመልሼ እንትን ብዬ ኤርዶጋን የሚለው አለ አይደል ኤርዶሃን ምን እንደሚለው ኦቶማን ሲቪላይዜሽን መልሳለሁ ኦቶማን ኢምፓየር ደግሞ የሞተ ነገር አይመለስም አይደል ይተቀበላል ነው ግን ሪቫይቭ ያደርጋል ባለ ወይ ደግሞ ሌላ ፎርም ያደርገ ይቀጥላል በአጠቃላይ ሲቪላይዜሽንስ ሊወድቁ ሲሉ ምልክቶች አሉ አሁን ዌስቱን ልታዩ ስለፈለኩ ነው ያው ባይ ዘ ዌይ የዌስት ሲቪላይዜሽን ሲወድቅ እድል ይፈጠራል ከባድ እድል ይፈጠራል እስካሁን እንዳንነሳኩ አንዱ ምክንያት ያው ድንጋይ እየተጫነብን ነበር መሃል ላይ አዲሱ ሳይመጣ ፔሪድ ኦፍ ሊሚናሊቲ ይሉታል አዲሱ እግር ሳይተክል በሁለት እግሩ ሳይቆም ያረጀው ደግሞ ሳይወድቅ ገና መሃል ላይ ያለው ፔሪድ አዲሱ መጨቆን አይችልም እየወደቀ ያለው መጨቆን አይችልም ክፍተት አለ በዚች ክፍተት ነው ብዙ ሀገራት የሚመነደጉት እኛ ለማደግ የሚያስችል ትክክለኛ ወቅት ላይ የምንገኘው አሮጌውም እየተንገዳገደ ነው በሁለት እግሩ አልቆም አዲሱም አሁን የምናየው የሚያግዘን አዲሱ ይቀየራል ባህሪው ብቸኛ ሲሆን ይቀየራል ግን ገና በሁለት እግሩ አልቆም ይሄ ሊሚናሊቲ የሚሉት እንደዚህ አይነት ፔሪዶች አሉ ፔሪድ ኦፍ ሊሚናሊቲ ይሉታል ለእድገት ትልቅ እንትን ይመቻል ያኛውም አይመታም ይሄ ጭራሽ ስለሚፎካከሩ የሆነ ሀብት ይገኛል ዲክላይን ያደርጋል አዳዲስ ነገር ሳይሆን የሚፈጠረው ማስመሰል ኢኖቬሽን ሳይሆን ኢሚቴሽን ይመጣል ያቺ ሀገር ደግሞ በውጭ ሐሳብ ላይ ትመስረታል የራሱ ሐሳብ ሳይሆን ኢንዲጂነስ ነው ልጅ ታጣለች እና መንግስትን የሚያቆመው ነገር ይሄ ሾርት ተርም ገቨርናንስ ነው ሲቪላይዜሽናል ሚሽን አይደለም ወይ ደግሞ የረጅም ጊዜ ስትራቴጂ አይደለም የመሪዎች ኃላፊነት ምንድነው የሚሆነው በአመራር ደረጃ ተሳትፎ የምናደርግ ሰዎች በስልጣኔ ሳይክል ውስጥ ምን አይነት ሚና ያለን ለምሳሌ ስልጣኔ ሲመሰረት ፋውንድ ሲደረግ በጣም ፋንዳሜንታል ነው ለምን ሮም ዋናው እየተዋጋ ነው በጦርነት ነው ቀኝ የሚገዛቸውን አካባቢዎች ያስጠብቃል ከዛ በቂ ሪሶርስ ያመጣል ይኖራል ከዛ ግን በአንድ በኩል ብዙ የሚያስተዳድረው አካባቢ አለ በሌላ በኩል ሚሊተሪ ዲሲፕሊን ሞተ ለምን ሮማንስ ቤት እዛው ሀገር ሆነ ሳውና በየቀኑ 2-3 ጊዜ አሁን እኛ ሆቴል ከፍለን እንትን ብሎ በየቤቱ አለ ሮማን ቤቶች አሁን የሚያገኙዋቸው ተቆፍሮ የሚያገኛቸው እያንዳንዱ ቤት ላይ እንትን ነበር ሳውና አለ ምናምን አለ በጋራ ደግሞ ባዝም ይወሰድበት በጣም ለግጀረስ እንትን አለ ከዛ የወይን ፍሬ አፕል ብርቱካን ምናምን ይበላል ያኔ እንኳን አፕል ብርቱካን የወይን ፍሬ ነበር ዋናው ኮመንት ነው ወይን ነበር የንጉሳውያን ምግብ ማለት እንትን ፍሩት ከዛ ደግሞ ወይን ጠጅ አለ ይሄን ትቶ እንዴት አድርጎ ይዋጋ ኢቭን ሌላውን ቢቀር ኮንስታንቲኖፕል እኮ ፍሎረንሶቹ ሄደዋል እኮ ግን መድረስ አልቻሉም በጊዜ ተወረረች ሲባል ደንግጦ ሄደው አልተከላከሉም በጣም ዘግይተው ኮንስታንቲኖፕል የምትባለው ከተይዛ ኢስታንቡል ከተኋላ ላይ ደረሱት እና እንግዲህ ያ ወርልድ ሲቲ ነው ኦቶማኒ እንትን ኮንስታንቲኖፕል የምትባለው ከተያዘች በኋላ መዋጋት ከባድ ነው ሳትያዝ ነበር እንጂ እነሱ ተቀይሯል እነሱ እንትን ላይ ግንብ ላይ ሆነው ነው የሚወጉ if they were gallant enough to drive you out ከዛ ከገቡ በኋላማ እንዴት ይቻላሉ ቀረ ማለት ወርልድ ሲቲ ሆና ያለ ግን መከላከል ቀላል ነበር ትንሽ 2-3 መርከብ ወታደር ይመጣላቸው በጣም እንትን ያርጉ ነበር ችግሩ ስንፍና መጣ ማለት እና እኔ ሲቪላይዜሽኖች ላይ አለ አንዱ ምክንያት ነው ግን ብቸኛ አይወስንም እንዲያውም ብዙዎቹ የሚሉት እዚህ ጋር እንዳለው ዋናው ምንድነው it starts ከመሰረተ ልማት ከምናምን ከኢኮኖሚክ ውድቀት በፊት spiritual moral decay ነው የሚመጣው ሮማን ዩት ምናምን ኢኮኖሚክ ኮላፕስ
የሞራል ዲኬይ እና የኦቨርስትሬች ምክንያት ሆነ እንጂ ከዛ በኋላ የመጣ ነገር ሆነ እንጂ it didn't precipitate ያደረገው ኢኮኖሚክ ክራይሲስ አይደለም። ሮም ውስጥ አመጽ በምግብ በሚበላ ምናምን እጥረት አመጽ መጥቶ መንግስት አልወደቀም። ንጉሶቹ ወታደሮቹ መዋጋት አቁመው ተድላ ህይወት ሲጀምሩ ነው ለሚሊተሪ ዲሲፕሊን ነበር መነሳታቸው። የሆነ ሀብት የሆነ አግሪካልቸር ኤክሰለንስ የሆነ ኢንዱስትሪያላይዜሽን አልነበረም። በአጠቃላይ ወደ ዋናው ቁም ነገር እንምጣ። መሪዎች ምን አይነት ኃላፊነት ይወስዳሉ? አሁን ለምሳሌ ሲቪላይዜሽን ሲመሰረት የመሪዎች ሚና ምንድነው? ራዕይ መቅረጽ ነው፣ መስዋዕትነት መክፈል ነው፣ ተቋም መገንባት ነው። ሲቪላይዜሽን ሲያድግስ መሪዎች ምንድነው ሚናቸው? አትኩሮ መስራት ያለባቸው ማስፋፋት፣ ዩኒፋይ ማድረግ፣ አንድ እንዲሆን ማለት መሰረተ ልማት መገንባት፣ ትምህርት ማስፋፋት፣ ማስተማር ነው። ሲቪላይዜሽን ማቹርድ ሲሆንስ ሲረጋጋስ መጠበቅ ነው። ይሄን ሲቪላይዜሽን እንዳይፈርስ ሪፋይን ማድረግ ነው፣ ማሻሻል ነው። ሞራል ኤግዛምፕል ሆኖ መታየት ነው። ሲቪላይዜሽን ዲክላይን ሲያደርግስ የመሪዎች ኃላፊነት ምንድነው? ሪፎርም ዲክላይን ሪፎርም ማድረግ ማስተካከል ነው። ካልቸራል ሪኒዋል ማምጣት ነው። ዳግም መነቃቃት፣ ዳግም መነሳት፣ ካልቸራል ማንሰራራት የሚባለው ሲቪላይዜሽናል ሪአዌከኒንግ እንደማለት ነው። ኮላፕስ ሊያደርግብህ ከሆነስ ሲቪላይዜሽን አርካይቭ ማለት ትውስታው እንዳይጠፋ አትሊስት ሌላው ትውልድ እንዲነሳ ማለት በስቶሪ ቴሊንግ ማስፋፋት ያን ነገር ሞራል ሬዚስታንስ ነው አንፈርስም ብሎ እንትን ማለት እና ደግሞ ሲዲስ ኦፍ ሪቨርዝ ልክ ቴድሮስ እንደሞከረው ማለት ፌል አደረገ እንጂ ቴድሮስ ሞክሯል። ሪቨርዝ ሙከራ ማለት እንደገና እንዲነሳ ሙከራ ማድረግ ነው። ከዚህ ሲቪላይዜሽን ሲያው የመሪዎች አምቢሽን ማተር ያደርጋል። አሌክዛንደር ዘ ግሬት የግሪክን ምናምን ሄጂሞኒክ ዲክላይን የሚመጣው ከመሪዎች ፐርፎርማንስ ጋር ይገናኛል። አንዱ ፋክተር ነው፣ ግን ትልቁ ፋክተር አይደለም እንጂ ትልቅ ኮንትሪቢዩሽን አለ። ግሬት ቲንግስ ተሟልቶ መሪው አምቢሽን ከሌለው አይሆንም። there are a lot of theoretical frameworks examples አሉ። ግን what ቴድሮስ try to do ምንድነው የሆነው? አንደኛ አንድነት ማምጣት ነው የሞከረው አይደል? ሁለተኛ ቴክኖሎጂ ነው። ሶስተኛ ራስን የመከላከል አቅም ነው። አራተኛ ደግሞ አልገዛም ባይነት ነው። አራቱም ሲቪላይዜሽን መሰረቶች ናቸው። ሪበርዝ ያመጣ ነበር። if you continue this አምስተኛ የስቴት እና የቸርች ግንኙነትን ነው ሼፕ ለሚያደርግ ነው። ለምሳሌ በየአብያተ ክርስቲያናቱ ከአምስት ሰው በላይ እንዳይበልጥ ነው አይደል? እንግሊዝም እንደ ሲቪላይዜሽን የጀመረው እንደዛ ከአምስት በላይ ሰው ዲያቆን ቄስ ሆኖ እንዳይቆይ ነው አይደል? ሌላው ወደ ስራ ይግባ ነው ያለው እና የቸርችን ደግሞ መሬት ነው ለመውሰድ የሞከረው። እነዚህ ሁሉ ሲቪላይዜሽን ነጥቦች ናቸው። what he tried if he achieved ሪበርዝ ያመጣ ነበር፣ ግን አቴምፕት ነው ሞከረ። ሬዚስት ያደረገው ሳይድ ጉልበት በለጠና እንግሊዝም መጣ ጠፋ እንጂ ካነን ለመስራት ሞክሮ መድፍ ለመስራት ሞክሮ አንድነት የሚባለው አንዱ እኮ ዲስዩኒቲ አይደል? የአንድነት አለመኖር መጥፋት ነው አይደል? ለሲቪላይዜሽን ውድቀቱ አንዱ አንድነትን ማምጣት ነው የሞከረው። የሴትና የሴት ሶሳይቲ ሪሌሽን ሴት ቸርች ሪሌሽን አንዱ ሲሪየስ ሪሌሽን ኢትዮጵያ ውስጥ የሚወስን ነገር ነበር። እሱን ሪዲፋይን ለማድረግ ነው የሞከረው፣ ለማስተካከል ነው የሞከረው በሱ ፐርስፔክቲቭ ማለት it was a civilizational attempt ለኔ ብትጠይቀኝ፣ ግን ሙከራ ነው ሪበርዝ ያመጣ ነበር ቢሳካለት ነው ቴድሮስ ሐሳብ። ግን ኖሮ ነው ሙከራ ተደርጎ አልተሳካም ነው እንጂ his ideas were civilizational ቴክኖሎጂን እኮ ነው አሁን ኢትዮጵያ ለመጀመሪያ መድፍ ከውጭ አምጥቶ ይኸው ገላዲዮስም ግራኝ አህመድ ምናምን ሁሉም ያዋቸው what they tried to do was አንዱ ከፖርቹጋል ሌላው ከኦቶማን መሳሪያ አምጥቶ መዋጋት ነው። this was the first attempt ካነን የሚባለው ነገር የራሱ እዚህ ሀገር ውስጥ መድፍ ለመስራት እኮ ሞከረ። እንዲያስ አጨንቆ ይዞ እዚህ ስሩ ብሏቸዋል እኮ መሳሪያ ሲጠኝ ነው እሱ ሞክሯል። ደብዳቤ ልኳል አይደል? መሳሪያ ሲጡኝ ብሎ አላከም ሳይልክ ሲቀር ነው አይደል ጊዜውን ያሰረው ቴድሮስ። እንደገና አምርቶ ያላቸው ሌላው ይልካል፣ ካልተላከ በቃ ባለው ይዋጋል። ይሄ ግን መድፍ አምርት ብሎ ይዞ አንቆ እዛ ያለበረው ሰው መድፍ አሰርቶታል። ሰባስተፖልን ማለት ቴክኖሎጂ በራስ ቴክኖሎጂ መዋጋት እዚህ ሀገር በተመረተ መድፍ እንትን ለማለት የሚዋጉን ኃይሎች በሱፐሪየር ቴክኖሎጂ ለማሸነፍ መሞከር የተወዘ ሲቪላይዜሽን አልባይዘን አልሳካለትም ነው ዋናው። ይሄ ቶፒክ በጣም ኢምፖርታንት ነው ብያምናለሁ። ፓሽኔት ሆነን ለምን አሁን ስለማንሰራራት እያወራ ነው። ሲቪላይዜሽን ነው የእናንተ ስራ ደግሞ እኔ ውሃ መገደብ ምናምን አይመስለኝ። ሲቪላይዜሽን ነው በአጠቃላይ ሲደመር ዋናው ነገሩ ኢትዮጵያ ዳግም እንድትነሳ ማድረግ ነው። ይሄ እንድትነሳ ደግሞ ስለመነሳት ማውራት አለብን።
እንዴት እንደሚነሳው በጣም ኢምፖርታንት ከራሳችሁ ስራ ጋር እንትን ብላችሁ ትልቁን ፒክቸር ስለምታዩ የምትሰሩትን ሰው በየቀኑ ምንድነው ኬኔዲ ይሄ ናሳ ፕሮግራም እንደተጀመረ ሄዶ ብዙ በጀት ጠየቁትና እስኪ መጥቼልኝ ብሎ ሄደ እና እንግዲህ ውድ ነው የስፔስ ፕሮግራም ብዙ ብር ይጠይቃል ጠይቀውት ብዙ አላምንም ነበርና ሲያልፍ ጽዳት ሰራተኛ ያገኛል ምን እየሰራሽ ነው አላት አይ አሜሪካዊ አስትሮናት ጨረቃ ላይ እንዲያርፍ እያገዝኩት ነው አለች ጽዳት ሰራተኛ ሆነ እያጸዳሁ ነው አለች የሷ ስራ መነሻው ወደ ስፔስ የሚሄደውን ፕሮግራም ማገዝ ነው እንደዛ አሁን ጽዳት ሰራተኛ ጋር ራሷን ስለማታይ በጣም ከፍተኛ ሞቲቬሽን ይኖራታል ማለት የምትሰራውን ስራ ቁጥር አድርጋ ነው የምትሰራው ለምን ቆሻሻ ከሆነ ስፔስ ወደዛ ሄድም ይበላሻል and then ስፔስ ፕሮግራም አይኖርም ማለት when you are የሰው ልጅ በከፍተኛ ደረጃ ሞቲቬትድ የሚሆነው ትልቁን ፒክቸር ካወቀ ነው ሶ አንዱ እሱ ነው ከናንተ ስራ ጋር ሁለተኛ ደግሞ ዘመኑ እንዳለ ስለ ሲቪላይዜሽን እያወራን ያለው አሁን የኢትዮጵያ ሲቪላይዜሽን ሪበርዝ ሪአዌከኒንግ ዘመን ነው ይያል ማንሰራራት ዘመን ነው ይያል ስለዚህ ከጥቅል ንግግር ወጥተን ወደ ዝርዝሩ እንግባ ነው ወደ ዝርዝሩ የመግባት አቴምፕት ነው ማለት ነው ዓለም ውስጥ ያለው ነገር አሁን ወደ ዘመናዊነት ነው ይሄድ ያለው ወደ ስልጣኔ ነው ይሄድ ያለው የሚለው በጣም መሰረታዊ ክርክር ነው እስኪ እውነት ስልጡን ሲቪላይዜሽን ሪአዌከኒንግ ነው ሞደርናይዜሽን ያለው ቀደም ያልኩት ማለት ኔሽን ስቴት እና ያልኩት ጋር ይገናኛል እስኪ መጀመሪያ ሞደርናይዜሽን የሚባለው ነገር ይሄ ዘመናዊነት የሚባለው ነው ዘመናዊነት የሚባለው ነገር ቴክኖሎጂ አሰራር ኖርሞቹን አንድ ቦታ የተፈጠረ ቴክኖሎጂ ኖርም ምናምን አዶፕት የማድረግ የራስ የማድረግ ሂደት ሆኖ ይሄ ደግሞ ምዕራባዊ መሰረት ያለው ከምዕራባውያን የጀመረና ዘመናዊነት ጋር ኢንዱስትሪያላይዝ ከመሆን ጋር የተገናኘ ነው በአጠቃላይ ዘመናዊነት ነገር የሚባለው ነገር ኢንዱስትሪያላይዜሽን ላይ የከተማ መስፋፋት ላይ የብዙ ሰው ወደ ትምህርት ስርዓት መግባት ላይ ሳይንቲፊክ ራሽናሊቲ ኢኮኖሚ ድገት የተማከለ የመንግስት አስተዳደርና የህግ ስርዓት ሴኩላራይዜሽን እና ቢሮክራሲ የሚባሉት ነገሮች ላይ አተኩሮን የሚል ነው ሶ ሞደርናይዜሽን የሚባለው ጠቅላላ በድምር ቴክኒካዊና መዋቅራዊ ትራንስፎርሜሽን ይመለከታል ማለት ሲቪላይዜሽን እስከደም ምን ብለና የረጅም ጊዜ ሂደት ሆኖ ማንነትን ትርጉምን ትውስታን ሞራል ኦርደርና ባህላቸውን ሰዎች የሚገልጹበት መንገድ የሚመለከት ነው ስለሆነም ሲቪላይዜሽን ከሞደርናይዜሽን ይልቅ ጥልቅ ነው ሶ ሲቪላይዜሽን የጋራ ትውስታንና የታሪክ ቀጣይነትን እንትን ያደርጋል ሲቪላይዜሽን የጋራ ሞራልና መንፈሳዊ ሴትን ይመለከታል ሲቪላይዜሽን አርት ኤስቴቲክስ ጽሁፍን ፍልስፍናን ይመለከታል ሲቪላይዜሽን ሳክሬድ ኢንስቲትዩሽን እና ፋውንዲንግ ሚትን ይመለከታል ሲቪላይዜሽን የባህል ሉዓላዊነትና በጊዜ መካከል የተላለፈ ጥበብን ይመለከታል ስለሆነም ሲቪላይዜሽን መንፈሳዊ ባህላዊና ፍልስፍናዊ ነው ሶ ሁለቱን ለየብቻቸው አይተናል እንያቸው ለምሳሌ ከጊዜ አንፃር ስናየው ሁለቱን ብናወዳድር ሲቪላይዜሽን በክፍለ ዘመን ወይ ደግሞ በክፍለ ዘመን የሚቆጠር ወይ ደግሞ በሚሊዮን የሚቆጠር በአንድ ሺህ ዓመት የሚቆጠር እንትን ነው ሞደርናይዜሽን ግን ከአመታት እስከ 10 ዓመት ከዓለም አንፃር ስናየው ሲቪላይዜሽን ስልጣኔ የሚባለው ነገር ትርጉምን የህይወት ትርጉምን አላማን አሻራን ይወስናል ዘመናዊነት የሚባለው ግን የሥራ ፈጻጸም እንትን ኤፊሺየንሲን እድገትን ፕሮግረስን የሚመለከተው ከማንነት አንፃር ብናየው ሲቪላይዜሽን እኛ ማንነን ለምንድነው ማተር የምናረገው ትርጉማችንና ቦታችን ምንድነው የሚለው ነው ሞደርናይዜሽን ግን ምንድነው የምንሰራው ምንድነው የምናመርተው ነው ሰባው ፕሮዳክሽን ኢኮኖሚክ ዲተርሚኒዝም ይመጣል አሁን ሱልጣን ያየ ነው ያለውን ማለት ሞደርናይዜሽን is about economy civilization is way beyond it ከዛ ስትውሳንስ ሲቪላይዜሽን ስልጣኔ ጥልቅ የሆነ ታሪካዊና
ይሄ ቅድም እንደነ ረምለስ ምናምን ሚቲክ ሚቶሎጂ ያልናቸው ኮንቲኒቲ እንትን ይላል። ሞደርናይዜሽን ግን ያለፈን ታሪክ እንትን ዲስሚሲቭ ነው። ያለፈ ነገር አያገባኝም ነው የሚለው። ከሞራሊቲ አንፃር ብናየው ሲቪላይዜሽን በማንነት ላይ በኮሚናል በማህበረሰባዊ እሴት ላይ የተመሰረተ ነው። ሞደርናይዜሽን ግን በግለኝነት ላይ በሪላቲቪዝም ላይ የተመሰረተ ነው። ከትርክት አንፃር ብናየው ሲቪላይዜሽን ግራንድ ናሬቲቭ አለ፣ ታላቁ ትርክት አለ። ሞደርናይዜሽን ግን ስለ ትርክት ናሬቲቭ ሎስ ወይ ደግሞ ፍራግሜንቴሽን ያመጣል። ከመንፈሳዊነት አንፃር ብናየው ለሲቪላይዜሽን መንፈሳዊነት የህይወት ማዕከል ነው። ይሄ የሥርዓት ምንጭ ነው። ለሞደርናይዜሽን ግን ብዙ ሴኩላር ቫልዩ እና ከፐብሊክ ላይፍ ዲታች ሊሆን እንትን ነው። ከተቋማት አንፃር ብናየው ለሲቪላይዜሽን የቆዩ ትምህርታዊ አቅም ያላቸው የረጅም ጊዜ ተቋማት ላይ እንትን ይላል። ሞደርናይዜሽን ግን ተቋማትን ፋንክሽናል ፕራግማቲክም ብላችሁ እንትን አይደለም። ፕራግማቲዝም የሲቪላይዜሽን ትልቅ ቫልዩ ነው። ለምን ፕራግማቲክ ሪጂድ ከሆነ ሲቪላይዜሽን ይፈርሳል። ከየሁኔታው ጋር መስማማት አለበት። ከተቋም አንፃር ስፔሲፊክ ነገር ነው ያወራችሁ፣ አጠቃላይ ቫልዩ አይደለም እንጂ ፕራግማቲክ አይደለም። ሞደርናይዜሽን ሁሉም ነገር ምዕራባዊ ይሁን የሚል ነው። አፍሪካ ያላደገችው ባህሏ ምክንያት ነው። አፍሪካ እንድታድግ የአፍሪካን ባህል በምዕራባዊው ባህል ይተካ ብሎ የሚያምን እንትን ነው። እድገታችን ችግሩ ወደ ኋላ ቀርነታችን ከባህላችን ጋር የሚያገናኙ ለሲቪላይዜሽን የሚባለው ተሳካለት የሚባለው በምንድን ነው? አሻራ አለው ወይ? የሰዎችን ክብር ጠብቋል ወይ? ጥበብ አለው ወይ? የሞራል ከፍታ አለው ወይ ተብሎ ነው። ለሞደርናይዜሽንስ ጂዲፒ፣ መሰረተ ልማት፣ የቴክኖሎጂ ልህቀት ነው። ወደቀ የሚባለው ሲቪላይዜሽን ምን ሲሆን ነው? ሲፈርስ ወይ ደግሞ መንፈስ ዋናው ስፒሪቹዋሊቲውን ሲያጣ ነው። ሞደርናይዜሽን መጀመሪያም ባዶ ነው፣ አሊየኔትድ ነው፣ ያስመስላል። የምዕራቡን ለመሰል ይሞክራል ይራሱ አለ። ኢትዮጵያ ውስጥ ምንድነው እየሞከርን ያለው? ኢትዮጵያ ውስጥ እያወራን ያለው ስለ ግራንድ ናሬቲቭ ነው። ኢትዮጵያ ውስጥ ብዙ እየተናገርን ያለው ስለምንድን ነው? ስለ ኢንዲጂነስ ኖውሌጅ ነው። this is a civilization attempt not a modernization effort። ዘመናዊ ማድረግ ያለብን ዘመናዊ ዋናው የሀገር በቀል ዕውቀት ያስፈልጋል ማለታችን። ግራንድ ናሬቲቭ ላይ ተመስርተን ማለት የራሳችን መንገድ ከምዕራባዊ የተለየ መንገድ ለመያዝ መሞከራችን የሚያስፈልገን መውሰድ እንዳለ this is የማንሰራራት የሚባለው የካልቸራል ሬናይሰንስ የሲቪላይዜሽን ሬናይሰንስ ወይ ሪአዌከኒንግ ዘመን የሚባለው እሱ ነው የሚያሰኘው ማለት። ሁለቱን ማምታታት የለብንም። ዘመናዊነት የሚባለው ነገር ያለ ስልጣኔ ከሆነ ከባህል አንፃር ስናየው ሚሚክሪ ነው፣ ማስመሰል ነው የሚሆነው። ኢንፌሪዮሪቲ ኮምፕሌክስ ይዘናል። ቋንቋችን እናጣለን፣ በሌላ ቋንቋ ይተካል። ትውስታችን ይጠፋል፣ ማንነታችን ይጠፋል። ከሞራል ትክክለኛና ስህተት የሚባለው ነገር የሚያቋቁምበት ሞራል ፍሬምወርክ እንናጠባለን። ማህበረሰባችን እንትን ይላል። ጠቅላላ ጭንቀት፣ መንፈሳዊ ባዶነት፣ አሊኔሽን ይሰፍናል። ሲቪላይዜሽን ደግሞ ያለ ሞደርናይዜሽን ያለ ዘመናዊነት ሲቀጥልስ ሮማንቲክ ስታግኔሽን ይባላል። ትላንት በፍቅር ማስታወስ ዛሬ መርሳት። ቴክኖሎጂካሊ ኢሬሌቫንት እንሆናለን። ደካማ የመንግስት አስተዳደር ይኖረናል። ከዓለም እንነጠላለን እና በተግባር የማይታይ ተራኩራት ይሆናል። አንዳንድ ጊዜ ሲቪላይዝ ለመሆን እየመሰለ ግን ሞደርናይዝ እናደርጋለን በዓለም ደረጃ። አንዳንድ ጊዜ ሞደርናይዝ ያርግ ሲቪላይዝ ሊሆን ይመስላል። ሁለቱም ኢምፖርታንት ናቸው። ሁለቱንም ባላንስ ማድረግ አለብን። ይሄው አሁን አርቲፊሻል ኢንተለጀንስ ምናምን ያወራን ኢትዮጵያ ውስጥ አይደል? ዲጂታል ጋቨርናንስ ምናምን እናወራለን። እዛው ያለ ደግሞ ስለ ሀገር በቀል ዕውቀት ነው የምናወራው። ስለ ግራንድ ናሬቲቭ ነው የምናወራው። ሁለቱን ባላንስ አድርገን ይሄን ነው ያለው። አሁን ምንድነው እየሞከርን ያለ ነው? ብሔር እንዳለ ብሔርተኝነት እንዳለ ሆኖ አገር አንድነት። ለምሳሌ በጋራ የሆነ ነገር በጋራ ታሪክ በጋራ እንትን እናምናለን ወይ? በትውስታችንና ህይወትን በምናይበት መነጽር ላይ የተመሰረተ ትርክቶች
ሪቹዋልስ የሃይማኖታዊ በዓላት አሉ ነው መሪዎች የሆኑ ሰዎች በትውልዶች ነው ወይ የምናስበው ስለ ዛሬ ብቻ ነው የምናስበው ዛሬ 20 30 ዓመት ኢትዮጵያ ውስጥ አሁን ያለፈው 3 4 ዓመት ብዙ ስለ ፊውቸር ብዙ ይወራል in 100 years ምናምን ይሆን ነው የዛሬ 50 ሊሆን ነው ይባላል ሰዎችን ያስተባርና ያለ ነው ስራ እንዲይዙ ብቻ ነው ወይስ ዊዝደም ጥበብ እንዲኖራቸው አለ ስኬት ምን ነው የሰው ልጅ ሲከበር ይሄው ትርጉሙ ሲጠብቅና ታሽ ባላሻራ ሲሆን ነው ወይ የምንፈልገው ሀብታም መሆን ነው ወይስ ማንነታችን ማብረው እዛው ያጠብቆን ነው ከተሞቻችን በውበትና በቢሎንጊንግ የታጠሩ ናቸው የተያዙ ናቸው አላቸው ቢሎንጊንግ አላቸው ቢዩቲ አላቸው ወይስ ኮንክሪት ብቻ ኮንክሪት ጃንግል ነው ይሄ ሲቪላይዜሽንም እንትንም እንዲሆን ሙከራው የሲቪላይዜሽን ነው ወይስ ኢትዮጵያ ውስጥ ይሄን ስታዩ ሲቪላይዜሽን እና ሞደርናይዜሽን ቢልድ አድርገን ሶ ፊውቸሩ ሲቪላይዜሽናል ሞደርናይዜሽን ፊውቸሩ ባላንስ የምናደርግ ሞደርናይዜሽን ብቻ ሲኖር መንገድ ባቡር ይኖራል ብዙ ሰው ይማራል ዲጂታል ኢኖቬሽን ይኖራል የከተማ ፕላን ይወጣል አምራ ይኖራል ሲቪላይዜሽናል ሞደርናይዜሽን ከስልጣናዊ ማንነት ጋር ሲቀናጅስ ወይ ደግሞ ሲቪላይዜሽናል ሞደርናይዜሽን ሲሆን ምን ይሆናል መንገዶቹ ባቡሮቹ የታሪክ ትውስታችንንና ጂኦግራፊን ማዕከል ያደረጉናሉ ዛስ ዋይ ባህር በር ያስፈልገናል ያለ ባህር በር ማደግ ይቻላል ይላሉ ሰዎች እሱ ከንተና ውጭ ምንም መሳለ የለም ከንተና ከስዊዘርላንድ ውጭ ስዊዘርላንድ ኢዝ አን ኤክሰፕሽን አውሮፓ ውስጥ ነው ያለችው ሩል ኦፍ ዘ ጌም ሆና 1648 ነው የተፈረመው ስዊዘርላንድ በፍጹም ባህር በር አትጠጣም ጀርመን ጉሮሮ አዘጋው እኛ ብንጣላኮ ይዘጋል ኤርትራ ጋር ተጣላና አሰብን ቀመ በቃ በዚህ ማስተላለፍ አይቻልም ብላ እዛ የነበረውን ዕቃ ወረሰች አይደል የዛሬ ስንት ዓመት 20 ዓመት ጀርመንና ስዊዘርላንድ የሚጣሉ ዕቃ ምትወርስ ይመስላችሁ አይጣሉም መጀመሪያ ሩል ኦፍ ዘ ጌም አላቸው እኛ ያለንበት ሪጭ ቀጠና አሁን እኮ ከጅቡቲ ጋር እንትን ብንል ይዘጋል መንግስታት ልክ እንትን ነው በራይት ቱ ዘ ሲ የሚባል ነገር የለም የሆርን ኦፍ አፍሪካ ነው በአውሮፓ ትርምስ እንትን ሶ ስለ ባህር በር ያወራን ነገር ባህር በር ደግሞ ምንድነው ወደ ምን ሪፈር ሄድን ነው ባህር በር ነበረን ስንል ምንድነው ኢትዮጵያ ትልቅ የነበረች ባህር በር ሲኖራት ነው ይያላት የነበረ ጊዜ ነው ማለት ስለዚህ ስለ ኮሌክቲቭ እንትን ስለ ሂስትሪ ያወራ ሶ ሲቪላይዜሽን አልተም ሲቪላይዜሽን ሞደርናይዜሽን ነው እየሞከርን ያለ ነው ትምርትን ደግሞ ያስፈልገን ያለው እሴትን ትርክትን ስነምግባርን አንሴስትራል ኖሌጅ የአያቶቻችን ዕውቀትንም እንትን ለማለት ዲጂታል ኢኖቬሽን ያስፈልገናል እንላለን ግን ምን ይያልን ቋንቋዎችን እሴታችን ትርክታችን ሳይጠፋ ነው እሱን እየሞከርን ያለን የከተማ ፕላን ያስፈልገናል ግን ማሳመር ከተሞችን ሃርሞኒ ደግሞ ዘመናዊነትና ድሮ የነበሩ ቫልዩስ እንዲስማሙ የህዝብ በዓላት ፐብሊክ ሪቹዋልስ አሁን ሬቻ ተከብሯል እሱ ጠፍቷል ለዘመናዊነት ያወራ እሱን ጠብቀን ነው የሌላውም የሁሉም ማህበረሰብ ባህሎቹን ማንነቱን ጠብቆ ነው ዝም ብሎ መሪነት ብቻ ሳይሆን ደግሞ አገልግሎት ላይ መስዋዕትነት ላይ አሻራና የሞራል ርዕይ ላይ ተመስርቶ ነው ሶ ይሄ ሞደርናይዜሽን ሲቪላይዜሽናል ሞደርናይዜሽን ነው የሞከርነው ያለው which is fundamental ነው ሲቪላይዜሽን ያበቃል ይባላል ስለዚህ ሲቪላይዜሽን ኢንድ ደረሰ ሲባል ተቀየረ ወዲያ ጋር ትራንስፎርምድ ሆነ እንጂ ሞተ ማለት አይደለም አሁን ባሁን ሴንስ ምናወራው ሲቪላይዜሽን ቀድም ያልከው ነገር እዚህ ይመጣል ሱልጣን ቀድም ያልከው ነገር እዚህ ይመጣል ሲቪላይዜሽን አበቃ ሲባል ምን መሰላችሁ በጦርነት ሲሸነፍ በተፈጥሮ አደጋ ሲጠቃ አይደል ሲቪላይዜሽን ኢንድ የሚያደርገው በመንፈሳዊነቱ በራይት እና ሮንግ አይዲያ በሞራሉ ወይ በስነ ልቦናው መሰረቱን ሲያጣ ነው ለምሳሌ ትርክት ሲቀማ ብሮክን ሲሆን ሰዎች ማንነታቸውን ሲረሱ ኮምፕሊትሊ
ተቋማት ባዶ ሲሆኑ መሪዎች ምን ሰዎች የምዕራቡን የምናምን ለማስመሰል ምን ሞክር የምስራቁን የሚሆን የምዕራቡን ሌላውን ለመሆን ስንሞክር ወጣቶች ያለፈውን ጊዜ በሀፍረት በኩራት ሳይሆን በሀፍረት ሲያስታውሱት ነው እና ምን ይላል ታላቅ ሰው the end of civilization is not when the building fall it is when belief collapses ይላል እምነቱ የጋራ የሚያረጋግጥ ነገር ምናምን ሲፈርስ ነው እንጂ ግድግዳው ወይ ህንጻው ሲፈርስ አይደለም ሲቪላይዜሽን ፈረሰ የሚባለው ከታሪክ ምሳሌዎችን እንይ ሮም መጀመሪያ የፈረሰችው ባርባሪያን የሚሏቸው እንግዲህ ሮማውያን ከሮም ውጭ ያለው በሙሉ ባርባሪያን ነበር ያሰለጠነ ህዝብ ነበር ጀርመኖች ባርባር ነበር ለሮማውያን በጣም አሮጋንት ቆዳቸው ሮማውያን እና ጀርመኖች አሁን የአሪያን ሬስን የሚሉትን ሮማውያን ግን anyone from out of side of Rome ባርባሪያን ብለው ነው የሚጠሩ ሰዎች ይጠሩ ራሱ ያስቀራል እና ለጀርመኖችን ያልሰለጠኑ ምናምን ብለው ሲሉ ጀርመን እኮ የዓለም መሪ ነን የሚሉ ናቸው ልዩ ህዝብ ነን የሚሉ ናቸው እና ሮም የፈረሰው መጀመሪያ ላይ ነው በባርባሪያኖች በሮማውያን ሲጠቃ አይደለም መጀመሪያ በሙስና ሲዛርን ሲገሉ ሙስና ሲስፋፋ ዴካደንት ሲሆኑ ነው አክሱም የወደቀችው እንትና የሩት ጉዲት ስታጠቃ አይደለም መጀመሪያ አክሱም መውደቅ የጀመረው ከንትን ሲያገፈገፈግ ነው ከባህር ናቫል ፓወር መሆኑ ሲያበቃ ነው የመጨረሻው ምትነው እንጂ እሱ ዲክላይን አለ ህንድም ስልጣን ያመጣችው በእንግሊዝ ስትገዛ ነው አፍሪካ ደግሞ በቀኝ ግዛት ዘመን ውስጥ ብዙ ስልጣኔዎቿ ተቀብረው ታሪኳ እንደገና በሌላ አዲስ ታሪክ ተጽፏል ግን ስልጣኔ ዝም ብሎ አልሞትም ይላል ሲቪላይዜሽን ዳግም ይነሳል ሲባል ግን ቁጣ ወይም ደግሞ የኃይል እርምጃ ማለት አይደለም ሲቪላይዜሽን እንደገና ይነሳል ሲባል የተቀበረ ማንነት እንደገና እንትን ይላል ችግራችን ባህላችን ዕውቀታችን ነው ይጥፋ ምዕራባዊ እንሁን የሚለው ነገር ትቶ ኢንዲጂነስ ናውሌጅ ነው የሁሉ ነገር መፍትሄ ብሎ ማሰብ ነው ኩራትን ዳግም ተመልሶ ማምጣት ነው ታሪክን ሪክሌም ማድረግ ነው እናም ህይወትን የምናይበት መንገድ ሀገራችንን የምናይበት መንገድ ዳግም እንዲያንሰራራ ማድረግ ነው ስለሆነም ማንሰራራት የሚባለው ነገር ሰዎች ህዝቦቹ ያገሪቱ ህዝቦች አዎ መሬት ያተናል ቋንቋችን ብዙ ነገር ተወጥቷል ኃይል የለንም ሉዓላዊነታችን ደሃ ስለሆነ ተገዝቷል ግን መንፈሳችንን አላጣንም ኢትዮጵያዊነታችን አልተቀማንም ተመልሰን ትልቅ እንሆናለን ብሎ ሲያስብ ነው ዛሬ ስለዛ ያወራን ያለ ነው በዚህ ምክንያት ነው ስለዚህ ትርክቱ እንደገና መነሳት አለበት አዲስ ትርክት አዲስ ባህላዊ መነሳት አዲስ ዲፕሎማሲ አዲስ ምሁራዊ መነሳት አዲስ ቴክኖሎጂያዊ መነሳት አዲስ ኢኮኖሚያዊ መነሳት ያስፈልጋል እነዚህ አምስቱ ነገሮች ስድስቱ ነገሮች ሲሟሉ ማንሰራራት ይባላል ምንድነው ናሬቲቭን ለማስተካከል እየሞከርን ነው በባህሉ ኩራት እንዲኖርና ዲፕሎማሲው ምሁራዊ አቅማችን ቴክኖሎጂ ኢኮኖሚ እየተሞከረ ነው ሲቪላይዜሽናል ሪቨንጅ የሚባለው ዳግም ማንሰራራት የሚባለው ነገር ይሄ ፖለቲካል ናሽናሊዝም ይሄ ሌላውን ዓለም መጥላት ላይ አይመሰረትም ብሔርተኝነት ላይ አይመሰረትም ሂስቶሪካል ኖስታልጂያ ነው ትላንት የነበረ ታላቅነት መናፈቅ ነው ስለዚህ ሞራላዊ ትርክታዊና ስትራቴጂያዊ የማንሰራራት ሪተርን የሚባለው ነገር ወደ ነገ ተመልሶ ወክ ማለት በእግር መራመድ አይደለም ወደ ትላንት ዳግም ወደ ኋላ መመለስ አይደለም ወደ ትላንት ወክ ማድረግ አይደለም ወደ ነገ በዝላይ መሄድ ነው በትውስታማ ማንሰራራት የሚባለው ነገር ኃያል የሚሆነው የጠፋ ቋንቋ ይመለሳል የጠፉ ተቋማት ይመለሳሉ ትርክት ዳግም ይቋቋማል የጠፋ ጥበብና ውበት ይመጣል ጊዜ የተቀደሰና ውብ ይሆናል መንፈስ ያለው ጥበብ ያለው አምራን እንደ ጉድ ይፈላል
ከትውስታ ከእሴት ከተቋማት ከእምነት አንፃር የሚያስፈልግ ኢትዮጵያውያን አድዋ ላይ ለምንድን ያሸነፍነው ሌላው ሁሉ አፍሪካ ሲገብር እንደኛ መገዛት ፈልጎ እኛ ሳንፈልግ ቀርተን እንዳይመስላችሁ ሁላችንም አልፈለግንም ብቻ ሳይሆን አልጄሪያውያን ሊቢያውያንና ዙሎች ያን አቅም ነው መመለስ ያለብን አድዋ ላይ ያሸነፍነው አንድ ሆነን ነው አሁን አሜሪካ ስትሄዱ I-20 I-90 አስፋልት መንገድ አለ እንትን ኤክስፕረስ ወይ አሁን አስፋው አሜሪካ ስትሄድ ዲያስፖራው እንዴት ነው የሚያወራ ስለ I-20 ይሄ መንገድ አይሁ በቃ ስትሄድ የኛ ዲያስፖራ እንኳን ስለዛ መንገድ አውርቶ አይጠግም አሜሪካን ሀገር ይሄ ሬልዌይ ሲስተም ምናምን እቃ ነው እንጂ ይዞ የሚያጓጉዙበት ብዙ ሰው በባቡር አይሄድም አይተከው ነው ባቡሩ ክፍት ነው እና አሜሪካ ኦቶሞቲቭ ካልቸር የሚባለው ይሄ መኪና 18 አመት እስኪሆን ድረስ 18 አመት ሆኜ በዚህ መንገድ መኪና ነድቼ ብሎ ነው ህልም የሚለው ኦቶሞቲቭ ካልቸር ነው እቺ እኛ ሀገራችን ያለችው ኤክስፕረስ ወይ አሁን ይተስፋፋ ነው ምንም እኮ በተራ መንገድ ነው የሚመስለን እኮ አይደል ቫሊ እናደርገዋለን ብሎ በዚህ 8 ነው አይደል በዚህ አራት ያለው ሌን ነው ፈጣን መንገድ ነው እንጂ ሲቪላይዜሽናል አድርገ ነው ሚሞሪ አድርገ ነው ወጣቶች እዛ ሄደው መኪና መንዳት ተአምር የሚያዩበት ማለት አሜሪካ ውስጥ ግን አሁንም ነው እንደዛ ምንም ለአሜሪካ መንገድ መስራት ተራ ነገር ነው it is very civilizational በቃ young when you are young you want to drive a car through that road ወጣትነት ልጅ ያለህ ህልም ነው የምታለው አሜሪካ የሚያስጎበኝ ሰው ሲሄድ ይሄ መንገድ ታየዋለህ ለህኮ አሜሪካ የትም ቦታ ብትወረድ በፍጥነት አሁን እኮ ህንዶች በልጧቸዋል አሜሪካን በኤክስፕረስ ወይ ብዛት ስፋት 10000 መሰለኝ አሜሪካ የህንዶቹ 12000 ምናምን ደርሷል በልጧቸዋል ግን the value it created አምሮ ላይ ያለው ከመንገድ በላይ አምሮ ላይ የተሰራው ጉድ ነው እና people value it በጣም የውሃና ኢነርጂ ሚኒስትር ይሄን ካሳካ ህዳሴ ግድብ ሆኖ እንዳይታይ በጣም ህዝብ ውስጥ ጠልቆ ይገባ በጣም ጥልቅ ሆኖ የሚገባ እንችላለን ኢትዮጵያ ሲቪላይዜሽናል ትሆናለች ውሃን ተቆጣጣለች የሚለው ስሜት በጣም ደም የሚያፈላ አይደል የሚያንተከትክ ዝም ብሎ ተራ ግድብ ምናምን ሳይሆን እንደዛ ካላደረግነው በእያንዳንዱ ሶስት ስፒሪት ውስጥ ገብቶ በዛ ልክ እረፍት የሚነሳ እንዴ ህዳሴ ግድብን ሰርተን እንዴት መኪና መጠገን ያቀተኛል እንዴት መኪና መስራት ያቀተኛል እንዴት የሚጠጣ ውሃ ንጹህ ውሃ እንዴት ያቀተኛል ብሎ በየመስኩ ኤክሰፕሽናል ፐርፎርማንስ እንድናመጣ ካላሆነ this is going to be another ግድብ another water body እሱ ምን ዋጋ አለው ኢነርጂውን ለማድረስ እኮ ራሱ ወጪ ነው በየቤቱ ለምን ካመረትከው በኋላ ማድረስ ደግሞ ይጠይቃል አይደል እንደ ሀብትሽ ማድረስ አለው ኮስቲ ነው ይሄን የውሃና ኢነርጂ ሚኒስትር ስራ ውሃን መገደብ ምናምን ብቻ አይሆንም ማለት ነው እዚህ ላይ ትርክቱን ማበጀት አለበት ሪሰርጀንስ ማለት ሬስቶሬሽን ማለት አይደለም የነበረው ለምሳሌ አንድ ህንጻ ፈርሶ ከነበረ እንትን ካልከው ሬስቶር አረከው ሪሰርች ማለት ሬስቶሬሽን ማለት አይደለም ዲፈረንት ነው ወደ ኋላ በጊዜ መመለስ አይደለም ወደ ነገ ነው የምትሄደው እንጂ ወደ ኋላ አይደለም ግን ዲፕ ሩትን አትረሳውም ጥልቅ እንደምን አትረሳውም ስለዚህ ሲቪላይዜሽናል ሪሰርጀንስ ማለት ማንሰራራት ማለት ትውስታ ሲደመር ምናብ ደግሞ ነገን ማየት ሲደመር ስትራቴጂ ነው ሚሞሪ ፕላስ ኢማጂኔሽን ፕላስ ስትራቴጂ ነው ታላቅ ማንሰራራት ካን ታላቅ ነበርን የሚለው እየተቀበልን ነው ማለት አንዱ እሱ ነው ግን ደግሞ ምናንሰራራው እንደ ተላንቱ ከውቅር ቤተክርስቲያን እየሰራን አይደለም ውቅር ቤተ መንግስት እየሰራን አይደለም ካቴድራል ብቻ እየሰራን አይደለም እንደወርቁ ምናንሰራራው ትላንትን ጠብቀ ነው ግን በመናብ ደግሞ ነገን አይተንና ነገን ደግሞ ኤአይ ምናምን ላይ ሰርተን ነው ወደ ትላንትንም እንዳንረሳ ወደ ነገም እንድንሄድ የሚያደርገን ደግሞ ስትራቴጂ ነድፈን ነው ማለት ሶስቱ አንድ ላይ ኮምባይንድ ስለሆነ ማንሰራራት የሚባለው ነገር ለመነሳት የሚያስፈልገው ለማንሰራራት የሚያስፈልገው ነገር ምንድነው አንደኛ ሚሞሪ በትውስታ የሚባለው ነገር ሙዚየም ላይ ሳይሆን በሰዎች አእምሮ ላይ ሁሌ መታወስ አለበት ሲቪላይዜሽናል ስቶሪው የሚሸከም ሚሞሪ ያስፈልጋል ሁለተኛ ያመጽ መንፈስ ያስፈልጋል በድህነት ላይ በመውደቅ ላይ በዛሬ ትንሽነት ላይ ማመጽ ያስፈልጋል ሪበል ስፒሪት ያስፈልጋል አይደለም ታላቅ ነኝ የአፍሪካ መሪ ነኝ የምሆነው እኔ ለመጀመሪያ ጊዜ ጥቁር ሆኜ ነጭን ያሸነፍኩ ህዝብ ነኝ ጥቁር ሆኜ ያክሱምን
የላሊበላን የጎንደር ፋሲለደስ ቤተ መንግስትን ገዳ ስርዓትን የማን ነው የሐረር ጀጎል ግንብን ሁሉም ሲቪላይዜሽን ያለው ሁሉንም ስለማይቻል ነው ይቅርታ እንጂ እኔ አሁን ብትፈቅዱልኝ ሀብታሙ ጊዜያችንን አባከን ሁሉን ጠቅስ ይችላል ነበር። ሶ ሊቪንግ ሜሞሪ ይጠይቃል፣ ሪቨር ስፒሪት ይጠይቃል፣ ሞራል ሬናይሰንስ ደግሞ ይጠይቃል። ርእይ ያለው ሞራል ያለው ራይት ኤንድ ሮንግ ሪል ኮንሰፕት ከረጅ እንትን ይላል። እኔው ከዓለም አቀፋዊ ምሳሌዎች ጋር አሁን ቻይና እስከ 1911 ድረስ በጂዲፒም በፐር ካፒታል ኢንካምም አሜሪካን አውሮፓን ትበልጥ ነበር ታውቃላችሁ። ዘ ፈርስት ኦፒየም ዋር ነው የጎዳት። ሶ ከ1840ዎቹ ከ1811 መሰለኝ ከ1840ዎቹ እስከ 1941 ድረስ ቻይና አሁን ሻንሃይ ስትሄዱ ጀርመኖች የሰሩት ህንጻ አለ፣ ፈረንሳዮች፣ እንግሊዞች ቀኝ የገዟቸው እንትን የራሳቸው ትውስት አላቸው። እዛ ላይ ታያላችሁ። ቻይና ኖርዘርን ቻይና ጃፓን ያዘች። ከዛ ፈረንሳይ፣ እንግሊዝ፣ ጀርመን ተከፋፈሏት። ቻይና ለአራት ቀኝ ገዢዎች ተከፋፈለች፣ ወደቀች። ዘን ሲፒሲ መጣና የቻይናን የ5000 ዓመት ሲቪላይዜሽን ተመልሰን እናነሳለን አሉ። ስለሆነም ኮንፊውሽን ሪሰርጀንስ ኢኮኖሚክ ሞደርናይዜሽን መጣና ምን ሆነ? ሲቪላይዜሽናል ስቴት ክራፍት መጣ። መንግስቱን ከሲቪላይዜሽናል ከስልጣን አንፃር የሚያዋቀው ህንድም እንደዛው ነው። ሶ ሲቪላይዜሽን ሊፈርስ ይችላል፣ ሲቪላይዜሽን ደግሞ ትራንስፎርም ማድረግ ይችላል። ሲቪላይዜሽን ትራንስፎርም ማድረግ ይቻላል። ሪኢማጂን አድርገን ሪአሰርት አድርገን ነው ተቋሞቻችን ለዘመኑ የሚመጥኑ አድርገናቸው ሰዎች ህዝቡ ማስታወስ ብቻ ሳይሆን ትላንት ትልቅ ነበር ነው ዛሬ መገንባት ሲችል ባህል ልምምድ ለኢኖቬሽን የሚመች ስናደርገው ነገ የሚያስፈራ ሳይሆን የሚመጣ የሚፈለግ ነገር ይሆናል። መሪዎች በእያንዳንዱ የስልጣኔ ምዕራፍ ላይ የተለያየ ስኪል ያስፈልጋቸዋል። ስልጣኔው ሲጀምር ቅድም እንዳየነው ነብይ መሆን አለባቸው፣ ቪዥን ራዕይ ማሳየት አለባቸው፣ ትርክት ተራኪ ገንቢ መሆን አለባቸው። ሲያቆጠቁጥ እንትን ብሎ ወደ ላይ ከፍ ማድረግ ሲጀምር ተቋም መገንባት አለባቸው፣ እየተዋጉ መምራት አለባቸው። ከዛ ማቾር ሲያደርግ ሲበስልስ መጠበቅ አለባቸው። እንትን እንዳይ እንዲያ ባህሉን እንትን ማድረግ አለበት። ሲወድቅስ እንትን ሲቆምስ ባለበት መርምረው ምኑ ላይ ነው የቆመው ምንድነው ችግሩ ብሎ ፈልጎ ማግኘት አለባቸው። መርምረው ያገኙትን ችግር ደግሞ ሪፎርም ማድረግ አለባቸው። እየወደቀ ከሆነስ እውነት መናገር አለባቸው። ልክ አይደለንም ብሎ ማስተካከል አለባቸው። ሲፈርስስ እንዳይረሳ አርካይቨር መሆን አለባቸው፣ ፕሬዘርቨር መሆን አለባቸው። ከመሬታችን ቢሆን ጥበቡ እንዲቆይ ማድረግ አለባቸው። እንዲነሳስ ሲነሳስ ዳግም ሲነሳ ሲያንሰራራስ የማንሰራራት መሪ መሆን አለባቸው። የትርክት ዳግም ገንቢዎች መሆን አለባቸው። ሲስተም ኢኖቬተር መሆን አለባቸው። የማንሰራራት ዘመን ላይ ስለምንገኝ እኛ እንደዛ ነው ብለን እንጠይቅ። በአጠቃላይ ሲቪላይዜሽን የትውስታ፣ የቋንቋ፣ የአርኪቴክቸር፣ የወጣትነት፣ የመሪነት፣ የተቋም ግንባታ፣ የትርክት ድምር ውጤት ነው። Are we up to the task? ዊል ዱራንት የሚባል ሰው በጣም ታዋቂ ምሁር ነው። Empires fall when their armies defeated, civilizations end when their souls are impeded ይላል። ኢምፓየሮች የሚፈራረሱት የሚወድቁት ወታደሮቻቸው ሲሸነፉ ነው፣ ወታደራቸው ሲሸነፉ ነው፣ ሰራዊታቸው ሲሸነፉ ነው። ሲቪላይዜሽኖች ስልጣኔዎች የሚያበቁት ግን መንፈሳቸው ባዶ ሲሆን ነው ይላል። ሲቪላይዜሽን ሲያበቃ አይታይም። እንደ አሜሪካን ይሁን እንደሆነ ብዙ የሚታይ አይደለም። ሲቪላይዜሽን የሚሞተው ከውስጥ ነው። ህዝቦቹ መሰረታቸውን ይረሳሉ፣ ኢሬሌቫንት ይሆናሉ። ከዓላማ ይልቅ ደስታ፣ አጉራ ዘለል ደስታ ይባባሳል፣ ይንሰራፋል። ጥበብን ፍጥነት ይተካል።
መሪዎች ራሳቸውን ያገለግላሉ። አሁን አሜሪካዊት በሙሉ ሲቪላይዜሽን ሲፈርስ ማቴሪያል ኮላፕስ አለ። ህንጻው ምኑ የምግብ እጥረት፣ መሰረተ ልማት፣ ኢኮኖሚክ ብሬክዳውን ይመጣል። ደግሞ ተቋማዊ ውድቀት አለ። ህግ፣ ስርዓት፣ የመንግስት አስተዳደር እንትን ይላል። ሞራል ስፒሪቹዋል ኮላፕስ ደግሞ አለ። ቫልዩ ይሄ አንድነት፣ እሴት፣ ትውስታ፣ ዓላማ ይፈርሳል።